የመጽሐፍት ትረካ ጠላፊው ደራሲ ቶማስ ዋልሽ በሌተና ኮሎኔል ጌታቸው መኮንን ሐሰን የተተረጎመ በትረካቲው ተዘጋጅቶ የቀረበ ምዕራፍ 4 የወፍራሙ ሰው መጠለፍ። በዚያን ወቅት የተሰማኝን ሽብርና ሁኔታ ለመግለጽ ከመጠን ያለፈ ያዳግታል። የነበርኩበትም ሁኔታና ቦታ ምን ያህል አደገኛ እንደነበር ልገምተው አልችልም። መጀመሪያውንም እግሬን እስኪያደናቅፈኝ ድረስ በመሮጥ ኮፈን ውስጥ ተወርውሬ ከገባው በኋላ የተቻለኝን ኃይልና ፍጥነት ያንን ብረት በእጄ በመሳብ በሩ ራሴን እንዲሸፍንልኝ አድርጌ ስለነበር ከድንጋጤም የተነሳ ሌላ ነገር ለማድረግ ስላልቻልኩ ይህን ስሰማ ደግሞ የምሆነው ጠፋኝ። በእግር ኮቴውም እኔ ወደ ተወሸቅኩበት መኪና ሲያመሩ ተሰማኝ። ባንዴ አመዴ ቡና አለ። ፊቴ ሁሉ በላብ ከመጠመቁም በላይ ልክ እንደ እሳት አቃጠለኝ። ጉሮሮዬን ሁሉ ከረክረኝ። የእግር ኮቴው ቆም ካለ በኋላም የቁልፎች መንጫጫት ሰማሁ። በዚያን ጊዜ የነበረችኝን ተስፋ ሁሉ አሟጥጬ ከእንግዲህ የመጣ ይምጣ በማለት ዓይኔን ጨፈንኩ። በዚህ ሁኔታ ላይ እንዳለው ሌላ ትዕግስት ቢስ የእግር ኮቴ በሌላኛው ካዲላክ በኩል ፈጠን እያለ ሲሄድ ተሰማኝ። ከዚህኛው መኪና አላልኩም ከግራጫዋ እንጂ ትላንትና እኮ የወጣችሁ ግራጫዋ ናት አይደለች እንደ ፒተር በማለት ሲያስጠነቅቀውም ተሰማኝ። ቀጥሎም ቁልፉን አፍንጫዬ ስር በማንቃጨል በሽብር እንድዋጥ ያደረገኝ ሰው ወደ ሌላኛው ካዲላክ ዞሮ ሲራመድ ኮቴው ተሰማኝ። በድንጋጤም ብዛት ክው ብዬ ስለቀረው ንቅንቅ ማለት እንኳ ተሳነኝ። መነቃነቅም ቢሆን አልፈለግኩም ነበር። ፍራቻዬም በአካባቢው ያሰፈሰፉት ሰዎች ንቅናቄን ሰምተው እንዳይደርሱብኝ በመስጋት ነበር። በዚህ አይነት ሁኔታ የመጀመሪያው ድምፅ ወደ እኔ እየመጣ በልሺ እኮ ፈጠን ብለህ ዕቃውን ይዘና ሰውየው ዛሬ ማታ ጥሩ ስሜት ስለሌለው ቶሎ ይዘህለት ብትሄድ ይሻላል በማለት ሲናገረው ሰማሁ። እስከ መጨረሻው ድረስ ያ ዕቃ ምን እንደሆነና ለማንስ እንደሚሰጠው አልደረስኩበትም። ምናልባት የሚሰጠው ለተወካዩ ሊሆንም ይችላል። ያም ሆነ ሁለቱም በአንድ ላይ ከዚያ ቦታ ሄዱ። ከዚያም መብራቱ ጠፍቶ የቤቱ በር ሲዘጋ ተሰማኝ። በዚህ አይነት ሁኔታ ሆኜ ራሴን በራሴ በትክክለኛ ለመቆጣጠር የቻልኩት ትንሽ ከቆየሁ በኋላ ነበር። በእርግጥ ነገሩም በቀላሉ የሚታይ አልነበረም። ጣቶቼንም ከኮፈኑ በር በማላቀቅ እግሬን ማፍታታት ነበረብኝ። ይህም እንደምንም ብሎ ተሳካልኝ። ትንሽ ከቆየሁ በኋላ የኮፈኑን በር ለመክፈት ስል ገፍቼው ራሴን ብቅ በማድረግ የሚቀጥለውን ሁኔታ በማድመጥ ለመገንዘብ ሞከርኩ። በዚያን ወቅት በቤት ውስጥ መለየት የሚያስቸግር እንቅስቃሴ እንደሚካሄድ ተገነዘብኩ። ያም እንቅስቃሴ ያም በመሰለ ወፍራም ግድግዳ አልፎ ይሰማ ነበር። ትንሽ ቆይቶ ግን ከአናቴ ላይ አንድ ነገር የተደፋብኝ መሰለኝ። ቀሰቀዘኝ። ነገሩን ሳጤነው የሆነ ሰው ከበላዩ ተጸዳድቶ የሽንት ቤቱን ውሃ ሲለቀው የተፈነጠቀ ይመስላል። ከግድግዳውም በስተጀርባ አንድ የቢሮ ጠረጴዛ ተቀምጦ አየው። ከጠረጴዛውም ላይ ማት መሳሪያዎች ተበታትነውበት ነበር። በዚህም አጠገብ አንድ በከፊል የተከፈተ ቁም ሳጥን ይታይ ነበር። በጠረጴዛውም ስር አንድ አግዳሚ ወንበር ተወሽቋል። እንደገናም ዞር ብዬ የመኪና ቤቱን ዙሪያ በደንብ ተመለከትኩ። ምንም አይነት መስኮት አልነበረውም። በመውጫ በሮችም ረገድ ከነዚያ በኤሌክትሮኒክስ ከሚንቀሳቀሱና ወደ ዋናው ቤት ከሚወስዱ በስተቀር ሌላው ድፍን ግድግዳ ነው። ያም ማለት ወደ መኪናው በር ለመግባት የግድ የፊት ለፊቱን ኤሌክትሮኒክስ በር መጠቀም ያስፈልጋል ማለት ነው። ከመኪና ቤቱ ወደ ትልቁ ቤት ለመሄድ ፒተርና ያ ሰውዬ በወጡበት በር በኩል ብቻ ነበር መግባት የሚቻለው። ድንገት ሌላ ሁኔታም እንዳለ ማዳመጥ ጀመርኩ። በዚያን ጊዜ ግን ምንም የሚያሰጋ ድምፅ አልነበረም። ስለሆነም ቀስ ብዬና በጥንቃቄ ከነበርኩበት ወጣው። ቀዩንም ስመለከተው መጨላለም ጀምሯል። የመንገዶቹም መብራት ጭላንጭል ከፊተኛ በር ባሉት መስኮቶች በኩል ይታዩኝ ጀመር። ከዚያም የኮፈኑን በር ክፍት በማድረግና የጉዞውን ከረጢት በጎማው ላይ በማስቀመጥ ከሩቅ ወደ ተመለከትኩት ቁም ሳጥን ቂብ በማለት ለማጣራት ሄድኩኝ። በያዝኳት የእጅ ባትሪም አማካኝነት ቁም ሳጥኑ ሰውን ያክል ነገር ሊውጥ የሚችልና ጥሩ ስፋት ያለው መሆኑን
በቁም ሳጥኑ ግድግዳ ላይ በብዛት ማንጠልጠያ መገኘታቸውን፣ በወለሉም ላይ የማጠቢያ ሳፋዎች ተቀምጠው አየሁ። የውሃ ማጠጫውንም ላስቲክ በሁለት ማንጠልጠያዎች ላይ ሆኖ አየሁት። በሌሎችም ማንጠልጠያዎች ላይ እንዲሁ የተለያዩ ዕቃዎች ሲኖሩ ሰው የተጠቀመባቸው አንድ ባርኔጣና የዝናብ ልብስም ተንጠልጥሎ አየሁ። በአጠቃላይ ክፍሉ ንጽህናና ስርዓት የጎደለው ነበር። ከሁኔታው ሹፌሩ መኪናዋን ቶሎ ቶሎ እንደሚያጥባት ያስታውቃል። ነገር ግን በዚያው ድቅት ሌሊት ከእንቅልፉ ተነስቶ መኪናዋን ሊያጥባት እንደማይችል ያስታውቃል። ስለሆነም በመኪናዋ ኮፈን ውስጥ እንደዚያ ተኮማትሬ ከመቀመጥ ትልቁ ቁም ሳጥን ውስጥ መደበቅ ይሻለኝ እንደነበር በመገንዘብ የመደበቂያ ቦታዬን ለመቀየር ወሰንኩ። ወዲያውኑ የጉዞ ከረጢቴን ይዤ ባሰራሁት ቁልፍ የመኪናዋን ኮፈን ከቆለፍኩ በኋላ ቁም ሳጥን ውስጥ ገብቼ ተደበቅኩ። ነገር ግን በግድግዳው ላይ የነበሩትን የኤሌክትሪክ መብራቶች ድንገት ሲያበሯቸው የትልቁ ቤት ግቢ ቦግ አለብኝ። ታዲያ በድጋሚ ዘልዬ ተሸሸግኩ። እኚህን የአምፑል መብራቶች በተለይ በዚያን ሰዓት እየጠበቁ የሚያበሯቸው የደህንነት ሰዎች ነበሩ። ያም ከዋናው ቤት ሆነው ሳይታዩ በመኪና ማቆሚያው የጓዳው በርና በአጠቃላይ የትልቁ ቤት አካባቢ በማይፈለግ እንግዳ እንዳይጎበኝ ካሉበት ሆነው ለመጠበቅ የሚያስችላቸው መብራቶች ስለነበሩ ነው። በመሆኑም በዚያ አካባቢ ቀንና ሌሊት አንዳንድ ጠባቂ እንደተመደበ አወቅኩኝ። እኔም እንዲያ እንደሚሆን የምጠበቀው ጉዳይ ስለነበር ይህን ያህል አላስደነገጠኝም። ለራሴ ግን የሚያዋጣኝ በቤቱ ውስጥ ለውስጥ ሆኜ አመቺ ሁኔታን መምረጥ መሆኑን አጤንኩ። ስለሆነም በርካታ ነገሮችን ማረጋገጥና መጠንቀቅም ነበረብኝ። ያም ቤቱ ስንት ደረጃዎች እንዳሉት፣ ወፍራሙ ሰውዬ የሚተኛው የትኛው ክፍል እንደሆነ፣ ስንት የደህንነት ሰራተኞች በውስጥ በኩል እንዳሉና የተመደቡበትስ ቦታ የቱ እንደሆነ መለየትና ማረጋገጥ ነበር። በዚያን ወቅት ደግሞ ትልቁ ነገር ራሴን እንደምንም ለጥቂት ሰዓታት ለመደበቅ መቻል ነበር። በዚህ ምክንያት ደህና አድርጎ እስኪመሽና በዚያ አካባቢ ያሉት ሁሉ የሌሊቱን እረፍታቸውን ለመውሰድ ወደ መኝታ ክፍሎቻቸው እስከሚሄዱበት ጊዜ ድረስ ቆይቼ ከነበርኩበት ተነስቼ አካባቢን ለማጥናት ወሰንኩ። እስከዚያ ግን ከተደበቅኩበት ትልቅ ቁም ሳጥን ጣሪያ ላይ የነበረችውን አንዲት አምፖል በማውለቅ የውስጡን ይዘት ከቦታው ካስለቀቅኩ በኋላ መልሼ አስገባው። ያም እንዳለመታደል ሆኖ አንድ እግር የጣለው ሰው አንድ ነገር ፍለጋ በድንገት ቢመጣ ጨለማ እንዲሆንበት በማድረግ እኔን እንዳይለየኝ ለማድረግ ስለሆነ አምፖሉ እንዳይበራ አድርጌ ገጠምኩት። የዝናብ ልብሱንም እንደ መጋረጃ ተጠቀምኩበት። ስለዚህ በዚያ የጨለማና የዝናብ ልብስ ከለላ እኔን ሰው ያገኘኛል የሚል ጥርጣሬ አልነበረኝም። ነገሩ እንኳን ይህን ያህል የሚረባ አይመስልም ነበር። ሆኖም በዚያን ወቅት የነበረኝ አማራጭ ያው ብቻ ነበር። እንደዚያው ሆኜም ሁኔታዎችን በትዕግስት መጠባበቅ ጀመርኩ። በእርግጥ ከመኪናው ኮፈን በዚያ ጊዜ መውጣቴ ረድቶኝ ኖሯል። ምክንያቱም ሹፌሩ ከምሽቱ 2 ሰዓት ላይ ወጥቶ መኪናዋን አስነስቶ ከሄደ በኋላ በ5:30 ተመልሶ መጣ። መኪናዋን ይዞ ሲወጣ በሮችን ለመክፈት ከመኪናዋ አይወርድም ነበር። ስለሆነም ከመኪናዋ በር ውስጥ ሆኖ በሮቹን ለመክፈት የሚያስችለው መሳሪያ ሳይኖረው አይቀርም የሚል ግምት አድሮብኝ ነበር። መኪናዋ በሮቹ አጠገብ ስትደርስ በሮቹ ያለ ጥሩምባ ወይም ሌላ ምልክት ተከፈቱለት። ይህን ለማስተዋል በመቻሌም በጣም ደስ አለኝ። ወደ ኋላ ዞሮ ሲወጣም መኪናዋን ቆም አድርጎ በእጁ መኪናዋን ሲነካ እርሱ ከሄደ በኋላ በሩ በራሱ ጊዜ ተዘጋ። እንዲሁም በቁም ሳጥኑ ቀዳዳ ስመለከተው ወደ ትልቁ ቤት በሚያስኬደው መንገድ የሚገኘው በር የተከፈተው ያለ ቁልፍ ነበር። ይህ ሁኔታ ለኔ በጣም ትልቅ ነገር ሆነ። ስለዚህ አካባቢውን የሚያበሩ አምፖሎችና ኤሌክትሪክ በሮችን ይዞ ይህን ያህል ብዙ ጠባቂዎች በአካባቢው እንደሚቆሙ ተረዳው። በዚህ አካባቢም የሚያሰጋ ነገር ስላልነበረ ከመኪና ቤቱ ወደ ቤቱ የሚወስደው በር ባይዘጋም ቁም ነገር የሚገባ አልነበረም። ድንገትም ተቆልፎ ባገኘውም የተለያዩ መክፈቻ ቁልፎችን ይዤ ስለመጣው አንደኛው ቁልፍ በሩ ሊከፍተው እንደሚችል አልተጠራጠርኩም ነበር። ነገር ግን እንደ ሁኔታው ከሆነ ጊዜ ሊቆጥብልኝ ይችላል። በዚህ አይነት ሁኔታ አካባቢውን በማጥናት ላይ እንዳለው ግማሽ ሌሊት ላይ አንድ እንግዳ መጣብኝ። እንግዳው እኔ እንደገመትኩት የደህንነት ሰው ሳይሆን አይቀርም። የእንግዳውም አመጣጥ ከምድር ቤቱ ነበር። ይህ ሰው የኤሌክትሮኒክስ በሮችን በመነካካት ሞካከራቸው። ይህን ያደረገበት ምክንያት ምናልባት ከእርሱ ቁጥጥር ውጭ በሆነ መንገድ ከግቢው ያልተጠበቀ ሰው የገባ እንደሆነ ለማረጋገጥ ሲል ነበር።
ሁሉም በጥብቅ መዘጋታቸውን ካረጋገጠ በኋላ ተመልሶ ወደ ትልቁ ቤት ገባ። ያው ሰው እንደገና ከሌሊቱ 7 ሰዓት ላይ በመምጣት በፊት እንዳደረገው ዙሪያውን ተመለካክቶ ካረጋገጠ በኋላ ተመልሶ ሄደ። በዚሁ አይነት ሁኔታ ለሶስተኛ ጊዜ በ8 ሰዓት ተመልሶ በመምጣት ይህንኑ ሥራ አከናውኖ ተመለሰ። ለኔ ይህ ሁኔታና መረጃ በጣም ጠቃሚ ሆኖ አገኘሁት። ያም ከእኩለ ሌሊት በኋላ በየሰዓቱ እየመጡ የአካባቢውን ደህንነት እንደማያረጋግጡ መገንዘቤ ነበር። በዚህ አካባቢ በዚህ አይነት ሁኔታ ደህንነቱን የሚያረጋግጡ ከሆነ በተቀረው የቤት ደህንነት በኩል ያለውን ለማረጋገጥ በምን መልክ ይሆን ፍተሻና ቁጥጥር የሚያካሂዱት የሚል ጥያቄ በልቤ ውስጥ አደረ። ያን ሁሉንስ በዚህ አይነት ቁጥጥርና ፍተሻ እንዴት ሊሸፍኑት ይችላሉ የሚልም ጥያቄ ለራሴ አቀረብኩ። ራሴው ለራሴ ያቀረብኳቸው ጥያቄዎች መልሳቸውን የሚያገኙበት ሰዓት ደረሰ። ያም ልክ ከሌሊቱ 8 ሰዓት ከ10 ደቂቃ ስለሆነ ለአንድ ሰዓት ያክል ያለ አንዳች ችግር ለመንቀሳቀስ የሚቻለኝ መሆኑን ማረጋገጤ ነበር። ስለሆነም በዚያን ሰዓት ያለ አንዳች ስጋት ቁምሳጥኑን ትቼ ወደ ቤቱ በር በመጓዝ የቤቱን በር ከፈትኩት። በዚያን ጊዜ ምድር ቤቱ ወለል ብሎ ታየኝ። ከዚያም አንድ ጠባብ አዳራሽ ይታያል። ወለሉና ግድግዳው ግራጫማ ቀለም ነበረው። ወደ ኋላም ዝቅ ብሎ ወደ ላይ የሚያስወጣ የውስጥ ደረጃ ይታያል። በቀኝ በኩል ማለትም በኔና በደረጃው መካከል ወደ ግቢው የሚወስድ አንድ በር ይገኛል። ከዚያ አለፍ ብሎ ከባድ ቢጫ መብራት የተንቦገቦገበት ሌላ በር አለ። ያም ወደ ኮሪደሩ ይወስዳል። በኮሪደሩ ላይ ጠባቂ ይኖር ይሆን የሚልም ስጋት አደረብኝ። መቼም ይህን ማሰቢያ አግባብ ነበር። እዚህ ላይ ደግሞ አንድ ጠባቂ ቢመደብ ሌሊቱን ሙሉ እየጠበቀ ማደር አለበት የሚል ግምት አደረብኝ። በዚህም ሁኔታ ስጋት ስላደረብኝ ከንፈሬን አራስኩት። ካሁን ወዲያም ማወላወሉ ምንም ሊጠቅመኝ እንደማይችል በማሰብ ፍተሻዬን ቀጠልኩበት። የበሩን እጀታም ወደ ታች በመጫን ከፈትኩት። ይህንን ሳደርግ ደግሞ በአንድ እጄ ሽጉጤን በጉያዬ ስር ደግሞ የጉዞ ከረጢቴን ይዤ ነበር። ከውስጥ ከገባሁ በኋላም እንደምንም ብዬ በጸጥታ ዘጋሁት። ፊት ለፊቴ ያገኘሁት ክፍል ደግሞ በርቶ ነበር። እዚያም እንደደረስኩ ወንበር ሲጢጥ ሲል ሰምቼ ክው አልኩ። እንደገና ወንበሩ በድጋሚ ሲጢጥ አለና አንድ ሰው በኃይል ሳለ። ከዚያ በኋላ ጸጥታ ሰፈነ። ለሰውየው ለትንሽ ደቂቃዎች እንዲዝናና ጊዜ ከሰጠሁት በኋላ ከኮሪደሩ ግድግዳ ላይ ተለጥፌ ወደፊት ጎንበስ አልኩ። የኮሪደሩ ወለልም ከድንጋይ የተሰራ በመሆኑ እንደ ጣውላ ይጮህብኛል ብዬ ስጋት አላደረብኝም ነበር። እንዲሁም የኮሪደሩ መብራት ኃይለኛ ስለነበርና በደንብ ያሳይ ስለነበር በመንገዴ ላይ የሚያደናቅፈኝ ነገር እንደሌለ ተመለከትኩ። ነገር ግን ለሶስተኛ ጊዜ ወንበሩ ሲጥጥ ሲል በመስማቴ ተደናገጥኩ። ወዲያውኑ ደግሞ ውሃ ሲፈስ ሰማሁ። አንድ ሰውም በኃይል ሲያገሳና ውሃውን ሲዘጋው ሰማሁ። በዚያ ክፍል ውስጥ ያለው ለመሆኑ አንድ ሰው ነው ወይስ ሁለት የሚል ጥያቄ መጣብኝ። ምናልባት ደግሞ አንድ ሊሆን ይችላል የሚል ግምት ወሰድኩኝ። ብቻ ምንም አይነት ንግግር አልነበረም። ታዲያ ሁኔታውን በይበልጥ ለማረጋገጥ የጉዞ ከረጢቴን በጀርባ ያዝዬ በሁለት እግሬ በመንበርከክ በበሩ ክፍተት ብርሃን ያለበትን ክፍል በአንድ አይኔ መመልከት ጀመርኩ። የኔ አቀማመጥና ጥንቃቄ ደግሞ ከፍተኛ ስለነበረ እንደ አንድ ትንሽ ድመት የጎላም ስላልነበር ሰውየው ከነበረበት ቦታ ላይ ሆኖ ፈጽሞ መኖሬም አልተሰማውም ነበር። ሰውየው የተቀመጠው በወጥ ቤቱ ጠረጴዛ ላይ ስለሆነ ፊቱ አንድ ጋዜጣ ዘርግቷል። ጀርባውንም ወደ እኔ ሰጥቶ በእጁ ራሱን ይዞ ነበር። ጠብደል ስለነበር እጆቹና ትከሻው የዚያኑ ያክል ሰፋፊ ናቸው። ጸጉሩም በተፈጥሮ ስብጥርጥር ያሉና ግራጫ ናቸው። ሰውየው ተቀምጦበት የነበረው ክፍል የትልቁ ቤት ኩሽና ቤት እንደነበር ያስታውቃል። እዚያም የተቀመጠው ብቻውን ነበር። ኩሽና ቤቱም በጣም ሰፊ ከመሆኑም በላይ ግድግዳው ከመዳብ በተሰሩ ትላልቅና ትናንሽ የሚያብለጨልጩ ብረት ድስቶች ተሸፍኖ ነበር። በክፍሉ አንድ ጠረጴዛና ከግማሽ ደርዘን የበለጡ ወንበሮች እንዲሁም የተለያዩ ቁሳቁሶች ይታያሉ። በግድግዳው አጠገብም አንድ ባለ 2 በር ማቀዝቀዣ ቆሞ ይታይ ነበር። ወደ ግቢ የሚያሳይ 2 ትላልቅ መስኮቶችንም አየው። ጋዜጣ የሚያነበው ሰውዬ እኒህንም ቢሆን ከቁም ነገር አልቆጠራቸውም ነበር። እኔም ራሴን ዝቅ በማድረግ የጉዞ ከረጢቴን ካነሳው በኋላ ቆምኩኝ። ቀጥዬም ሰውዬ የነበረበትን ክፍል በር ተሻግሬ ገሰገስኩ። ያን ያህል እርምጃ ሳደርግ
የጫማ ኮቴ ሊሰማ ያልቻለው ፍራንክሊን በገዛልኝ ቀላል ጫማ ላይ ድምፅ ለመስጠት የማይችል ጎማ በማጥለቄ ነበር። በመሆኑም በመገልገያ ደረጃዎች ስር እስከደረስኩ ድረስ የጫማዬ ኮቴ ባለመሰማቱ ችግር ላይ አልወደቅኩም። እዚያ እስከደረስኩ ድረስም ትንፋሼን አፍኜ ስለነበር በደንብ መተንፈስ ጀመርኩ። በዚያን ጊዜ በኩሽና ቤቱም ሆነ በሌሎች የሕንፃው ክፍሎች ሰላም ሰፍኖ ነበር። ወዲያው ግን በመጀመሪያው ፎቅ የመጸዳጃ ቤት ውሃ ሲለቀቅ ሰማሁ። ከዚያ ሌላ ምንም አይነት ሁኔታ አልተሰማም። ጸጥታውን የረበሸ ነገርም አልነበረም። ደረጃው ስር ስመለከት ምንም ነገር አላገኘሁም። በቆንኩበት አጠገብ ደግሞ አንድ በር አየሁ። ክፍሉ ዕቃ ቤት ይሆን በማለት ራሴን ጠየቅኩ። ታዲያ ቀስ ብዬና በጥንቃቄ የበሩን እጀታ ሳዞረው ተከፈተልኝ። እኔም በውስጡ ምንም አይነት ሰው እንደሌለ በመገመት ወደ ውስጥ ገባሁ። በእርግጥ የዚህን ክፍል በር ስከፍተው ድምፅ ተሰምቷል። የሆነውንና በኩሽና ክፍል የተቀመጠው ሰውዬ ከዚያ ርቀት ይህንኑ ድምፅ ሊሰማ እንደማይችልና እንደማይነቃ ተገነዘብኩ። ክፍሉንም ለመጀመሪያ ጊዜ ስከፍተው ደረቅና አቧራማ ሽታ ታምቆበት ነበር። ትንሿ ባትሪም ልታሳየኝ የቻለችው ከእንጨት የተሰራ መወጣጫና መደገፊያ ነበር። ይህ ክፍል ሰፊ የዕቃ ቤት ነበር። ክፍሉም ከምድር ቤቱ በታች የሚገኝ እንደመሆኑ መጠን ወደ ውጭ ሊያሳዩ የሚችሉ መስኮቶች አልነበሩትም። ግድግዳው ግን በጣም ወፍራምና ጠንካራ ነበር። የዚያው ዕቃ ቤት በርም እኔው የተጠቀምኩበት ብቻ ነበር። ያም በር ወደ ምድር ቤቱ የሚያስተላልፈው ነው። ነገሩ ለኔ አመቺ ሁኔታን ፈጠረልኝ። የደህንነት ሰዎችም የመኪና ማቆሚያው በደንብ የተጠበቀ መሆኑን ስለሚያምኑ በዕቃ ቤቱ በኩል ያልታሰበ ችግር ሊፈጠር ይችላል ብለው ሊገምቱ አይችሉም። እነሱም ቢሆኑ በዚህ ረገድ የሚያጠራጥራቸው አልነበረም። ከዚህም ሁሉ ሌላ ይኸው የዕቃ ቤት ከውጪ ቀጥተኛ ግንኙነት አልነበረውም። በዚህ ሁሉ ምክንያት የዕቃ ቤቱን ለመጠበቅ ይህን ያህል ትኩረት አላደረጉለትም። ስለሆነም ወፍራሙ ሰው በሕንፃው ለማረፍ እስከሚገባበት ጊዜ ድረስ አስተማማኝ የሆነ የመደበቂያ ክፍል እንዳጋጠመኝ ቆጠርኩት። በዚህ ክፍልም ውስጥ ምንም የሚያሰጋ ነገር ሊገጥመኝ እንደማይችል አረጋገጥኩ። ልክ እኔ እንደጠበቅኩት ከወደታች በኩል ባሉት ደረጃዎች አድርጎ አንድ ሰው ፈጠን እያለ ሲመጣ ሰማሁ። ሰውየው ወፍራምና ከበስተጀርባው ከበድ ያለ ባለጥቁር ፀጉር ነበር። ከወጥ ቤቱ በር እንደደረሰም በራፉ ላይ ከቆመ በኋላ ከውስጥ ከነበረው ሰውዬ ጋር የቃላት ልውውጥ ካደረገ በኋላ ወደ መኪና ማቆሚያ መውሰጃ በር አመሩ። ከዚያም ወደ መንገዱ የሚወስደውን ደረጃ ወጥቶ የቀረውን የቤቱን አካል ለመፈተሽ ተጓዘ። ከዚህ በኋላ ጸጥታ ሰፈነ። እኔም ሁሉም ነገር የሰከነ ደረጃ እስከሚደርስ ድረስ ለ5 ደቂቃ ያክል ጠበቅኩ። የዕቃ ቤቱን በር ሲከፈትና ሲዘጋ ድምፅ በመስጠት እንዳያሳጣኝ በመፍራት የበሩን እጀታና መገጣጠሚያ ዘይት አጠጣሁት። ከዚያም ድምፅ ያለመስጠቱን ካረጋገጥኩ በኋላ ወደ ላይኛው ፎቅ ወጣሁ። የተጠቀምኩበትና የወጣሁበትም ደረጃ የውስጥ መተላለፊያ ደረጃ ነበር። በዚያን ሰዓት ባይበሩም በየደረጃው ማብቂያ አንዳንድ አምፖሎች ሊኖሩ እንደሚችሉ አልተጠራጠርኩም ነበር። ወደ ላይኛው ደረጃም በጨለማ ስወጣ የደረጃ መደገፊያ ስለነበር አልተቸገርኩም። ጫማዬ ላይ ያጠለቅኩት የኮቴ መከላከያ ጎማይም የኮቴን ድምፅ አጥፍቶልኝ ስለነበር ድምፁንና ኮቴን አጥፍቼ ያለ አንዳች የመብራት ብርሃን ከላይ ከመንገዱ መውጫ ድረስ ለመሄድ ቻልኩ። በአንድ የሚጠመዘዝ በር መጨረሻ ተጠግቼም ራሴን ብቅ አድርጌ ስመለከት አንድ መንገድ አየሁ። ከዚህ መተላለፊያ መጨረሻም ላይ የአንድ አዳራሽ መግቢያ አለ መሰለኝ። ከዚያም ሆኜ አንድ የበራ ክፍል ይታየኝ ነበር። ክፍሉም በመስታወት የተከለለ ይመስላል። ከክፍሉ በራፍ ላይ አንድ ረዘም ያለ የእንጨት ማንጠልጠያ፣ የሃምበርግ ባርኔጣና አንድ ካፖርት ተንጠልጥሎበት ይታይ ነበር። በዚያም ክፍል ውስጥ ሆነው 2 ሰዎች ሲነጋገሩ ሰማሁ። እነዚህ ሰዎች የሚጨቃጨቁት ከኔ በስተቀኝ ወደ ፓርክ አቬኑ በሚያወጣው በር ፊት ለፊት ሆነው ነበር። ስለሆነም በዚህ አካባቢ ያለውን ሁኔታ እንደ ልብ በመንቀሳቀስ ለማጥናት ለኔ አመቺ ነበር። በዚህ መሰረት ወደ 2ኛው ፎቅ ወጣሁ። ከደረጃው ማረፊያ በኋላ የሚገኘው ወደ ክፍሎች የሚወስደው በር ያው የሚወዛወዝ በር ስለነበር ጠጋ ብዬ ለጥቂት ደቂቃዎች ካዳመጥኩ በኋላ በቀስታ ከፍቼው ገባሁ። ያም ፎቅ ጨለምልም ያለና ሰው ያልነበረበት ነበር። እኔም ጎንበስ በማለት ወደፊት ገፋሁትና ከአንድ ሰፊ ባልኮኒ ላይ ደረስኩ። ይህ ደግሞ ከመንገዱ ደረጃ የሚገነጠልና ወደ ሪሴፕሽኑ አዳራሽ ወስዶ የሚጥል ነበር። የባልኮኒው ወለል
በወፍራም ምንጣፍ የተነጠፈ ከመሆኑም በላይ አልፎ አልፎ ጥቂት ወንበሮችና ሶፋዎች ተበታትነው ተቀምጠውበት ነበር። የቤት ውስጥ አትክልትም በተለያዩ ዕቃዎች ተተክለው በየቦታው ተቀምጠው ይታያሉ። ከምርጥ እንጨት የተሰራውም የደረጃ መደገፊያ ከፊት ለፊት ይታይ ነበር። በታችኛው ደረጃ ደግሞ የምታብለጨልጭ መብራት ትታያለች። እዚያም በመሆን ከወደ ታች የሚሰማ ድምፅ ያለ መሆንና አለመሆኑን አዳመጥኩ። ሆኖም ከኒያ ከሁለቱ ሰዎች የሞቀ ውይይት በስተቀር የሚሰማ ነገር ስላልነበረ ወደ ደረጃው መደገፊያ ተንቀሳቀስኩ። በዚያን ወቅት ከመንገዱ ወለል በላይ ስለሆንኩኝ ከዚህ በታች ያለውን ሁሉ ማየት ጀመርኩ። በዚህ ቦታ ሆኜ በእንግዳ መቀበያ አዳራሹ መሃል ዙሪያውን በእብነበረድ የተሰራ የተለየ ሰው ሰራሽ ፏፏቴ፣ 3 ከእብነበረድ የተሰሩ የቆነጃጅት ሐውልቶች ታዩኝ። ሐውልቶቹ አንዳችም ልብስ አልነበራቸውም። ነገር ግን ፊታቸውን ወደ ፓርክ አቬኑ በማዞር ያለማቋረጥ ይህንኑ ሰው ሰራሽ ፏፏቴ ፊን በማድረግ ሲያፈሱ ተመለከትኩ። ከዋናው የፊት በር ላይ እንዲሁም ሌሎች 2 ሰዎች ፊታቸውን ወደ ፓርክ አቬኑ በማዞር ቆመው ተመለከትኩ። አቋቋማቸውም እንዲሁ የሐውልት አይነት ይምሰል እንጂ ከእብነበረድ የተሰሩ አልነበሩም። ወደ ሕንፃው መግቢያ በስተቀኝ በኩል ግድግዳውን ተጠግታ የተሰራች መጠለያም ትታያለች። ያቺም የደህንነት ሰዎች መጠለያ መሆን ትችላለች ብዬ ስለገመትኩ ጥንቃቄ ወሰድኩ። በታችኛው አዳራሽ ግድግዳ ላይ 2 የመብራት አምፖሎች ስለነበሩ እነርሱ በሚሰጡት ብርሃን ምክንያት ካለውበት ቦታ በመሆን የአካባቢውን ሁኔታ በደንብ አስተዋልኩ። ወደ ኋላይም ዞር ስል በስተቀኝ አንድ ዙሪያውን በእብነበረድ የተገነባ የጸዳዳ የቤት ማሞቂያ አየሁኝ። በዙሪያውም በርካታ ወንበሮችና 2 ምቹ ሶፋዎች ተቀምጠዋል። ከዚህ በስተጀርባ መደገፊያው ከምርጥ እንጨት የተሰራለት ወደ ባልኮኒ የሚወስድ የደረጃ መወጣጫ አየሁኝ። ደረጃው ከሚያልቅበት ቦታ ላይም የተሰራው መደገፊያ ከባልኮኒ 2 ጫማ ብቅ ያለ መድረክ መሳይ ተሰርቶለታል። በመሰረቱ ከላይ የገለጽኩት በዚህ አይነት ሁኔታ ሆኜ እኔ ልገነዘብ የቻልኩትን ያህል የሕንፃውን ጠቅላላ ይዘትና አቀማመጥ ነው። ባልኮኒው ደግሞ ሰፊ የሆነ ስፋት ስላለው ግድግዳ ላይ በመለጠፍ ማንም ሰው ሳያይ በቀላሉ መከላከል እንደምችል ገብቶኛል። እንደዚህም በመሆኑ ለጥቂት ደቂቃዎች ራሴን በማረጋጋት በነበርኩበት ቦታ አድፍጬ መጠባበቅ ጀመርኩ። ከዚህ በኋላ ግድግዳውን በመታከክ ወደ ፓርክ አቬኒው አመራው። ከሰራተኞቹ መተላለፊያ በር ስደርስም ካጠገቡ ሌላ በር አየው። በሩም በደንብ ሳይዘጋ ገርበብ ብሎ ስለነበር በክፍሉ ውስጥ ተራ የቢሮ ዕቃዎች ማለትም አንድ ጠረጴዛ፣ አንድ የጽሕፈት መኪና፣ አንድ የፋይል ካቢኔትና አንድ የቴሌፎን ቦርድ ይገኙበት ነበር። ከዚህም ቀጥሎ አንድ ሰፊ ክፍል ይገኛል። በዚህ ክፍል ውስጥ አንድ ረጅም ጠረጴዛና በርከት ያሉ ምቹ ከቆዳ የተሰሩ ወንበሮች ተደርድረዋል። በግድግዳው ላይም በፍሬም ተደርገው ትላልቅ ስዕሎች ተንጠልጥለው ነበር። እንደዚሁም ተከፋችነታቸው ወደ ጎዳና የሆኑ መስኮቶች አየው። ያን ክፍል ፈጠን ብዬ ካለፍኩ በኋላ በቀይ ቀለም ወደ ተቀቡት 2 ትላልቅ በሮች ደረስኩ። ትልቅነታቸውም በጣም የሚያስፈራና ሁለቱም የተቆለፉ ይመስሉ ነበር። ከሁኔታቸው በሮቹ ወደ አንድ ማዕረግ ያለው አስደናቂ መኝታ ቤት ሊመሩኝ እንደሚችሉ ገምቼ ነበር። ምናልባትም በሕንፃ ውስጥ ከሚገኙት መኝታ ቤቶች አስደናቂው ሳይሆን አይቀርም የሚል ግምት አደረብኝ። እዚያም ከመድረሴ በፊት ያ መኝታ ቤት ለወፍራሙ ሰው የተዘጋጀ እንደነበር ከፍተኛ ጥርጣሬ አሳደርኩ። ለራሴም ምን ይታወቃል የሚል ጥያቄ አቀረብኩ። ታዲያ በዚህ ሁኔታ ባለው ጥናት ብቻ አላቆምኩም። ስለ ጉዳዩም መመራመር ተያያዝኩ። በዚያ ሁኔታ ላይ እነዚያ 2 በሮች አልተቆለፉም ነበር። አንደኛውንም በር ፍጹም ጥንቃቄ በተሞላበት ሁኔታ በመግፋት ድምፅ ሳላሰማ ለመክፈት በመቻሌ ከክፍሉ ውስጥ ገባው። ከክፍሉ ውጪ ሆኜ እንደገመትኩት በእርግጥ ክፍሉ በጣም በሚያስፈራ ሁኔታ የተሽቆጠቆጠ የመኝታ ቤት ነበር። ከቆምኩበት ሆኜም ፊት ለፊት ስመለከት 3 ግዙፍ መስኮቶችን አየሁ። እነርሱም በቀጥታ ወደ ፓርክ አቬኑ የሚያሳዩ ናቸው። በታችኛው አዳራሽ ውስጥ የነበረውን የቤት ማሞቂያ የሚያክል በነጭና በጥቁር እብነበረድ የተሰራ ሌላ የቤት ማሞቂያም ከክፍሉ በስተግራ ይታይ ነበር። በስተቀኝ በኩል ደግሞ አንድ ግዙፍ አልጋ ተዘርግቷል። አልጋው ባዶ ነበር። ቁመቱ 12 ጫማ ሲሆን ስፋቱም ያንኑ ያክላል። ወለሉ ከጫፍ እስከ ጫፍ በለሰለሰ አረንጓዴ ምንጣፍ ተሸፍኗል። ወንበሮቹም የተሸፈኑት በነጭ ቆዳ ሲሆን ሌሎች የመኝታ ቤት ቁሳቁሶች ማለትም የመልበሻ ኮሜዲኖችና ቁምሳጥኖች የሚገኙ ሲሆን እነዚህም በሚያዝናና ሁኔታ ተውበው የተሰሩና ቀለማቸውም ነጫጭ ነበር።
ከቤት ማሞቂያው ፊት ለፊት ከነጭ ቆዳ የተሰራች ምቹ ኩርሲ ተቀምጣለች። የዚያ መኝታ ክፍል ይዘትና ጠቅላላ ሁኔታ በደንብ ሊታየኝ የቻለው ከፓርክ አቬኑ ያሉት መብራቶች በሚያሳዩት ጋገን ነበር። የመኝታ ክፍሉም በዚያ ሁኔታ ተሽቆጥቁጦና ተጸዳድቶ የዚያን የወፍራም ሰው መምጣት የሚጠባበቅ ይመስላል። እኔም አሁንም በዚያው መኝታ ቤት እንዳለው እውነት ክፍል የሚጠብቀው የወፍራሙን ሰው መምጣት ይሁን በማለት በሐሳቤ አውጣና ወርድ ጀመር። ይህንን በሚገባ ካጣራው በኋላ በሩን ቀስ ብዬ ዘግቼ ወደ ውስጥ ዘለቅኩ። ክፍሉ በአንድ በኩል ለብቻው ባኞ ቤት አለው፣ በሌላ በኩል ደግሞ ወደ ታች ዝቅ ያለ ገንዳ ይታያል። በገንዳው ውስጥ የሚገኙት 3 ደረጃዎች ልክ እንደ ገንዳው በአረንጓዴ እብነበረድ የተሰሩ ናቸው። ከዚህም ፊት ለፊት ግድግዳውን በሙሉ የሚሸፍን አንድ ትልቅ መስታወት ከግድግዳው ጋር ተጣብቆ ይታይ ነበር። ጠቅላላው የመኝታ ቤቱ አደረጃጀትና ውስጣዊ ይዘት እንደ አንድ ዘመናዊ ቤተ መቅደስ ይመስል ነበር። ይህ መኝታ ቤት እውነት ለመናገር በጣም የሚያስደንቅ ነበር። ሌላው ቀርቶ የውሃ መልቀቂያና መክፈቻዎቹ የተሰሩት ከወርቅ ወይንም ወርቅ ቅብ ነበሩ። በደንብ ስለተወለወሉም ከመጠን በላይ ያንጸባርቃሉ። በዚህ ሁኔታ ላይ እንዳለው እኔንም ውሃ ጠምቶኝ ስለነበር ቧንቧዎቹን በጥንቃቄ በመክፈት ውሃ ጠጣው። ከዚያም ወደ አንደኛው የመስኮት ምስል አመራው። እዚያም እንደደረስኩ ጠርዙን በመያዝ የመስኮቱን ነጭ መጋረጃ በጥቂቱ ወደ ጎን በማድረግ መመልከት ጀመርኩ። ከዚያ ውስጥ ሆኜም የፓርክ አቬኑን በቀጥታ መመልከት ስለቻልኩኝ በጣም እድለኛ ነበርኩ። ምክንያቱም በዚያን ወቅት ቤቱ በወታደሮች ዙሪያውን በተጠናከረ ሁኔታ በመጠበቅ ላይ ሆኖ የኔ በዚያ ደረጃ መገኘት ቀላል ባለመሆኑ ነበር። ሌላ ሁሉ ቀርቶ በግቢው ፊት ለፊት የሚያልፈው መንገድ በሁለት ወገን ማለትም በስተሰሜንና በስተደቡብ በኩል አንዳንድ የፖሊስ መኪናዎች ተመድበው ጥበቃ ከማካሄዳቸውም ሌላ በዚያ በኩል ምንም አይነት የትራፊክ እንቅስቃሴ እንዳይደረግ ይከለክሉ ነበር። እንዲህ አይነቱ ጥብቅ ቁጥጥር ሊደረግ የተፈለገበትንም ምክንያት የሰማሁት ዘግየት ብዬ ነበር። በመጀመሪያ ደረጃ የዚህኑ ወፍራም ሰው መምጣት የሚቃወሙ ሰላማዊ ሰልፈኞች በዚያን ዕለት ከቀትር በኋላ ሰላማዊ ሰልፍ አድርገው ስለነበር ሲሆን፣ በሁለተኛ ደረጃ ደግሞ ያንኑ ሰልፍ ለመበተን ጥረት በሚደረግበት ወቅት አንድ መኪና ከመጠን በላይ እያጓራች የፓርክ አቬኑን በማቋረጥ ልክ የቆንሲሉ ሕንፃ ደረጃ ላይ ስትደርስ በቤት ውስጥ የተሰራ ቦምብ ወርውሮ በማምለጡ ነበር። እንደ አጋጣሚ ቦምቡ አልፈነዳም። በዚህም ምክንያት ማንም ሰው ላይ አደጋ አላደረሰም። ነገር ግን የተሞከረው አደጋ አይነት ዳግመኛ ሊሞከር ስለሚችል ወዲያው የደህንነት ጓዶች ሌላ ተመሳሳይ ሁኔታ ከመፈጠሩ በፊት አስተማማኝ የሆነ ጥንቃቄ እንዲወሰድ አደረጉ። ስለዚህ እንደዚህ የተጠናከረ ጥበቃ ያለበትን መስመር ሰባብሬ ሕንፃው ውስጥ ለመግባት በመቻሌ ሕንፃው ውስጥ ተደብቄ ያንን ወፍራም ሰው እስከሚመጣበት ቅዳሜ ዕለት ድረስ ሊጠብቀው የሚያስችለኝ አመቺ ሁኔታ እንደተፈጠረልኝ ገባኝ። ሌላ ሁሉ ቀርቶ እስከዚህ ድረስ እንኳን ለመድረስ ያደረግኩት ጥረትና ያዘጋጀሁት ዝግጅት በቀላሉ የሚታይ አልነበረም። ስለሆነም ሌሊቱ የኔ ነበር ብል ያምርብኛል። ከዚህ በኋላ ከመኝታ ቤቱ በጥንቃቄ ሹልክ ብዬ ወደ ባልኮኒው ሄድኩኝ። ከዚያም ዞር ብዬ ሰራተኞች ወደሚመላለሱበት መንገድና መመላለሻ ደረጃ መራው። በዚያን ጊዜም ከወጥ ቤት ውስጥ ሲበራ የነበረው መብራት አልጠፋም ነበር። በአካባቢውም ስደርስ የቡና ሽታ ሸተተኝ። ሽታው በጣም ደስ የሚል ነበር። ነገር ግን ለሁለት ተከታታይ ቀናት ቡና ሳልጠጣ መቆየት እንደምችል ስለማውቅ ተመልሼ ዕቃ ማስቀመጫ ክፍል ውስጥ ለመደበቅ ሄድኩኝ። እዚያም ከገባ በኋላ ከአንድ የውሃ ገንዳ ውስጥ ተመቻችቼ ተኛው። በዚህ አይነት ሁኔታ ተኝቼ እንቅልፍ ወሰደኝ። ከእንቅልፌም ስነቃ የዕቃ ቤቱን ድቅድቅ ያለ ጨለማ አውጦት ነበር። ሰዓቴንም እንደምንም ትንሿን የእጅ ባትሪ አውጥቼ ስመለከት አርብ ከሰዓት በኋላ 7 ሰዓት ተኩል መሆኑን ተረዳው። ከዚህ በኋላም ከያዝኳቸው ሳንዱቾች አንዱን ከበላው በኋላ አጠገቤ ከነበሩ የውሃ ቧንቧዎች አንዱን በጥንቃቄ ከፍቼ ውሃ ጠጣው። የምድጃው ጋዝም በቧንቧው በኩል ሲያልፍ ድምፅ መስጠቱን አላቋረጠም። እኔም የተቀመጥኩት ደረጃው ስር ነበር። እንዲህም ያደረግኩት ድንገት ወደ ዕቃ ቤቱ ሰው ከመጣ እዚያ ካሉት በርሜሎች ውስጥ ጥልቅ ብዬ በመግባት ለመሸሸግ እንዲመቸኝ ስል ነበር። ነገር ግን ለሰዓታት ሁሉም ሰላም ነበር። እኔም ከዚያ ሳልነቃነቅ ለሰዓታት በትዕግስት ተጠባበቅ ጀመር። ማንም ግን
ወደዚህ ዕቃ ቤት ዝር ያለ አልነበረም። በምድር ቤቱ አካባቢ ግን አልፎ አልፎ አንዳንድ እንቅስቃሴ ሲያደርጉ ይሰማኝ ነበር። በዚያን ወቅትም የሲጋራ ሱስ ስለተቀሰቀሰብኝ ሲጋራ ማጤስ አማረኝ። መቼም በዚያን ሁኔታ ለማጤስ ስለማይቻል እንደምንም ሳላጨስ ታገስኩት። አልፎ አልፎ ግን እንቅልፍ እየተናነቀኝ ስልብ ያደርገኝ ነበር። በዚህም ላይ በሐሳብ ተዋጥኩ። ማሰብ የማልፈልገውን ሁሉ ሳስበው አልኩ። በተለይ ስለ ካቲ ማሰብ ጀመርኩ። በመጨረሻም ከምሽቱ 2 ሰዓት ተኩል ሆነና ሁለተኛውን ሳንድዊች በላው። ከዚያም ውሃን ጠጣሁት። ከዚያ በኋላ እንቅልፍ ለትንሽ ጊዜ ሸለብ አደረገኝ። በዚህ አይነት ሁኔታ የምጠባበቀው ቅዳሜ ደረሰ። አሁን ለ8 ሰዓት ሩብ ጉዳይ ሆነዋል። ምድጃው በተለኮሰና የጋዙ ጉዞ ድምፅ በላዩ ላይ በተሰማ ቁጥር ከምባንን በስተቀር እንቅልፌን ለጠጥኩት። ልክ 8 ሰዓት ላይ ከዕቃ ቤቱ ውስጥ ራሴን በመከለል ላይ እንዳለው ያ የተለመደው የደህንነት ሰው ከታችኛው ደረጃ ለቁጥጥር ሲመጣ ተመለከትኩት። ሰውየውም የመኪና ማቆሚያውን ከተመለካከተ በኋላ ወደ ወጥ ቤቱ ሄደ። እዚያ ካለው ሰው ጋር ሲነጋገርም ተሰማኝ። ስራው እንደጨረሰም ወደ ላይ ሲሄድ ትንሽ ጊዜ ከሰጠሁት በኋላ በመተላለፊያው ደረጃ በኩል ወደ መጀመሪያው ፎቅ ተከትየው ሄድኩ። ያው በከፍተኛ ጥንቃቄና ዝግጅት የሚጠባበቁት ወፍራም ሰው ከመምጣቱ በፊት ተፈላጊውን ሁሉ ለማሟላት ይመስላል እስከዚህ ሰዓት ድረስ አንዳንድ ስራዎች ይካሄዱ እንደነበር ከሚያደርጓቸው እንቅስቃሴዎች ለማወቅ ይቻላል። ወደ መጀመሪያው ፎቅ እንደደረስኩም ከቢሮው ውስጥ ለስለስ ባለ አነጋገር ሲነጋገሩና የመኪና ጽሕፈት መሳሪያውን ሲያንቃጭሉት ተሰማኝ። ትንሽ ቆይተውም ጸጥ ሲሉ በሩ እንደተዘጋ ገባኝና ቀስ ብዬ በመጠራጠር የፊት በሩን ከፍቼ ሹልክ ብዬ አለፍኩ። ወደ ባንኮኒ በምታሳልፈው በር ላይም አንድ ትልቅ የሆነ አረንጓዴ መጋረጃ ተጋርዷል። እኔም ከዚሁ መጋረጃ በኋላ ተደበቅኩ። እዚያም ሆኜ ወደ መጀመሪያው መኝታ ቤት የሚወስደው የትልቁ መኝታ በር ወለል ብሎ ተከፍቶ ታየኝ። እንደዚያም አድርገው የከፈቱት መኝታ ቤቱ ለሚቀጥለው ሌሊት እንዲናፈስ ለማድረግ መሆኑ ገባኝ። በበሩ ሁለት ወገን ደግሞ ትላልቅ የአበባ ማስቀመጫዎች በቀይና በነጫጭ አበባዎች ተሞልተውባቸው ይታዩ ነበር። በመኝታ ቤቱ ካለፈው ምሽት በተጨማሪ ጌጣጌጦች ተጨማምረውበት አየው። ከባልኮኒው ላይ በቀለም ያሸበረቁ መፈክሮች ተንጠልጥለዋል። ባለፈው ማታ ያስተዋልኳት መድረክ መሳያም የወፍራሙ ሰውዬ ብሔራዊ ባንዲራ ተንጠልጥሎባት እንዲሁም በቀይና በነጭ አበባ ተጊጣ ትታያለች። ካለውበት መጋረጃ ፊት አንድ ክንፍ ቢጤ ያለው ወንበር ስለተቀመጠ እኔን በደንብ ሸፍኖኝና ሊመጣብኝ ከሚችለው አደጋ ሊከላከልልኝ በሚችል ሁኔታ ስለነበር እንደምንም ብዬ እርሱን በመደገፍ ተንጠራርቼ በዋና አዳራሽ ውስጥ ድንገት የደህንነት ሰው መኖርና ለመኖሩን አረጋገጥኩ። ወንበሩ ሳላስበው ንቅናቄ ስለፈጠረብኝ ቶሎ ወደ ወንበሩ ዞር ስል አንድ የሚያብለጨልጭ ጸጉርና የባላገር ፊት ያላት ሴት ወንበሩን ባዶውን ስታገኘው ተቀምጣ ኖሮ ስትወዛወዝ አየኋት። ሴትዮዋ የጽዳት ሰራተኞች የደንብ ልብስና በአሚዶ ድርቅ ተደርጎ የተተኮሰ ሽርጥ አጥልቃ ነበር። በድንገትም ፊቷን ዞር ስታደርግ አይኗ እኔ ላይ አረፈ። በድንጋጤም አይኗን በልጥጣ ተመለከተችኝ። እኔም በሚገባ ተመለከትኳት። እኔም በደንብ አድርጋ ለማየት ስትልም ራሷን ወደ ወንበሩ መደገፊያ ጎንበስ በማድረግ ዘንበል ብላ የነበረው ቀስ ብላ ወደ ላይ ቀና አለች። እኔም ሁኔታውን ጸጥ ብዬ እከታተለውና እመለከታት ጀመር። እርሷም እያሻቀበች በጥርጣሬና በድንጋጤ ትመለከተኝ ጀመር። በእውነቱ በዚያን ሰዓት የማደርገው መላቅጡ ጠፋብኝ። ምን እንደማደርግም በቅጡ ላስተውል አልቻልኩም። ትዝ የሚለኝ ነገር ወደ መተላለፊያው ደረጃ ደርሼ ግማሽ መንገድ ያህል መጓዜንና እዚያ ዥዋዥዌ የሚጫወተው በር ጋር በሩጫ ለመድረስ መንቀሳቀሴን ብቻ ነበር። በዚህ አይነት ሁኔታ ሆኜ ከፊት አንድ ሰው ሲመጣ ስለሰማሁ የጀመርኩት ሩጫ ሳይሳካ ተሰናክለብኝ። እንደገመትኩት ያ በየሰዓቱ ቁጥጥር የሚያደርገው የደህንነት ሰውዬ ሳይሆን አይቀርም። የእርሱም አመጣጥ ከታችኛው ደረጃ ነበር። የአመጣጡን አቅጣጫ በመለየት ረገድ ግን እርግጠኛ አልነበርኩም። ነገር ግን የውስጥ መተላለፊያው በር ላይ የነበረችውን መብራት ካበራት በኋላ ከዚያም በተጨማሪ ለመቆጣጠር ወደዚሁ መተላለፊያ ኮሪደር ሄደው ተመለካከቱ። ከዚያም ሆነው ፍተሻ ማካሄዳቸውን ካለውበት ሆኜ ተመለከትኩ። መንገዴንም ስለያዙብኝ ወደ ዕቃ ቤቷ ሄጄ ለመሸሸግ ተቸገርኩ።
ወደዚያች መደበቂያ ክፍሌ ለመመለስ እንደማይቻለኝ ስገነዘብም የባሰውኑ የማደርገው ሁሉ ጠፋኝ። በዚህ አይነት ሁኔታ በተፈጠረብኝ ችግር ተመልሼ ወደ ባልኮኒው ሮጥኩ። በዚያን ጊዜ ያ ባለክንፍ ተሽከርካሪ ወንበር ሲገላበጥ አየሁ። ከዚያም አንዲት እግሯ ላይ ጥቁር ስቶኪንግ ያጠለቀች ወፍራም ሴት ወንበሩን እየረጋገጠች የላም ድምፅ የሚመስል ዝቅተኛ ድምፅ ታሰማ ጀመር። ያ ድምፅ የቤት ውስጥ ሰራተኛዋ ድምፅ መሆኑ ስለገባኝ እንደምንም ብዬ ከእርሷ ለማምለጥ ፈለግኩኝ። እንዲህ ባላደርግ ግን እስካሁን የለፋሁትን ለፍቼ አንድም ነገር ሳልፈጽም ሊከቡኝ እንደሚችሉ ገባኝ። ይህን ያህል ከደከምኩኝ በኋላ ደግሞ ወዴት እንደምሄድ ግራ ተጋባሁ። በዚህ ሁኔታ አማራጭ ውሳኔ ለመውሰድ ምንም ጊዜ አልነበረኝም። ትዝ ሲለኝ ወደ ውስጥ መተላለፊያው ጥልቅ ማለቴን ማስተዋሏን ስለተረዳውና አሁን ደግሞ ያ ወንበር በመካከላችን በመኖሩ ከዚያ ወንበር ስር ይሆናል ብላ ጥርጣሬ እንደማይገባት ገመትኩ። ሴቶች ሲደነግጡ ትንሽ እየቆዩ አንድ ቦታ ላይ ቆመው እንደሚዘሉትና እንደሚጮሁት ሁሉ እሷም ጩኸቷን እያጎላቸው ሄደች። ነገር ግን ማንም ሰው አልሰማትም። ስለሆነም እኔ ከባንኮኒ ወጥቼ ወደ ቤቱ ፊት ለፊት ወደሚገኘው የደህንነት ሰዎች መናኸሪያ ቀጥ ብዬ ሮጥኩኝ። እንደዚያም ያደረግኩት ወደ ታች ለፍተሻ ከሄዱት የደህንነት ሰዎች ለመከለል ስል ነበር። በዚህ አይነት ሁኔታ ሴትዮዋ ከድንጋጤው ነፍሷን ማወቅ ስትጀምር ጉሮሮዋ እስከሚሰነጠቅ ድረስ ጩኸቷን አለቀቀችው። በዚያን ጊዜም በባንዲራና በአበቦች ያጌጠችው ትንሿ መድረክ ካለሁበት ሆኜ ስለታየች የባልኮኒውን መደገፊያ በመጠቀም ወደዚያው ተወረወርኩ። እዚያም እንደገባው ከባንዲራዎቹና የአበባ ማስቀመጫ ሳጥኖቹ በስተጀርባ ተሸጎጥኩ። ቀጥዬም በጣም ፈጠን ባለ ሁኔታ በማስጌጫ ወረቀቶቹ ስር በመንበርከክ ሽጉጤን በተጠንቀቅ ደግኜ ጸጥ ብዬ የሚመጣብኝን ሁኔታ መጠባበቅ ጀመርኩ። በዚህ አይነት ሁኔታ ላይ ያለው የሴትዮዋ ጩኸት እያደር እየበረታና ወዳለውበት አቅጣጫ እያመራ መጣ። ሴትዮዋን ያደረጋት ልክ እንደ አንዳች ነገር ነበር። እንዲያውም እንደ እብደት ሳያደርጋት አልቀረም። በተለይ እርሷ የምታወጣው ድምፅ ከእርሷ ያወጣል ማለት ዘበት ነው። ያም ሆነ ሴትዮዋ የሚያደርጋትን አሳጣት። እኔ ካለሁበት የጌጣጌጦች ወረቀቶች መካከል ሆኜም በእርግጥ ሁኔታውን በግልጽ መከታተልና ማስተዋል አልቻልኩም። ሆኖም በዙሪያ የሚሆነው ሁሉ በደንብ ይሰማኝ ነበር። ሰዎች ከላይ ታች በጥድፊያ እየተዋከቡና እየተናወጡ እንዲያውም እኔ ያለሁበትን በተደጋጋሚ እየረጋገጡ የምትጮኸው ሴት ወዳለችበት በፍጥነት ደረሱ። በአካባቢው ያሉትን አምፖሎች በሙሉ አብርተው አካባቢውን በአንድ ጊዜ ብርሃን አስመሰሉት። በርካታ በሮች መከፈትና መዘጋት ጀመሩ። የሰዎችም ከወዲያ ወዲህ መሯሯጥና መጫጫ እየባሰበት መጣ። ሴትዮዋማ ጩኸቷን ደጋፊዎች ስታገኝ ባሰባት። ሌሎች የተለያዩ ድምጾች ደግሞ ከሌላ አካባቢ በብዛት ይሰሙ ጀመር። ሌሎችም ደግሞ እንደዚያ ያልሆነ ጫጫታ በሚፈጥሩት ላይ በመቆጣትና ትዕግስት የለሽ ሁኔታ በማሳየት አፋቸውን እንዲይዙ ያስጠነቅቋቸው ጀመር። እኔም አሁን ተደግፌበት ከነበረው የባንዲራ ማንጠልጠያ ብረት ላይ በመደገፍ ከቤቱ ፊት ለፊት የሚሆነውን ነገር ሁሉ ለመመልከት ጥረት አድርግ ጀመር። በዚህ አይነት ሁኔታ እንዳለው በድንጋጤና በጩኸት ብዛት ሴትዮዋ ወድቃ ኑሮ ከወደቀችበት ቦታ ሲያነሷት ተመለከትኩ። እርሷ ግን ከወደቀችበት አንስተው ከተሸከሟት በኋላ እንኳ ከፍተኛ መወራጨት በማሳየትና በማካሄድ በንዴት ትታገላቸውና ጩኸቷን ታቀልጠው ነበር። ፊቷም በድንጋጤ ብዛት ተኮማትሮ ይታይ ነበር። በዚህ አይነት ሁኔታ እያለች እኔን ያየችበትን ቦታ በእጇ እያመላከተች ስታሳይ ያየዋት። ከዚያም ከደህንነት ሰዎች መካከል አንዱ ተስፈንጥሮ እኔ ወዳለሁበት አቅጣጫ በመምጣት እሷ ያለችውን ለማረጋገጥ ይገሰግስብኝ ጀመር። ሌላውም እንዲሁ እርሱን ተከትሎት እየሮጠ መጣ። በዚያን ጊዜ የቢሮ በሩ ወለል ብሎ ተከፍቶ ነበር። ኃላፊውም ከዚያ ክፍል ከሱፍ የተሰራ የመታጠቢያ ልብስ አጥልቆ በኃይል እየተቆጣና እያጉረመረመ ሲወጣ አየሁት። በዚህ አይነት ሁኔታው እኔ እንደገመትኩት ያው ወፍራሙ ሰው ከመምጣቱ አስቀድሞ ማድረግ ያለበትን ለማድረግና ተገቢውን ስነ ስርዓት ለማስጠበቅ አብሮ መጫጫ እንዳለበት በመረዳት የተዘጋጀ ይመስላል። ከእርሱ በስተጀርባ ደግሞ አንዲት በጣም የደነገጠች በመካከለኛ የዕድሜ ክልል የምትገኝ የቤት ሰራተኛ ቆማ ታየችኝ። እርሷም አንድ ነገር ትጠይቀው ነበር። እሱ ግን ለጠየቀችው ጥያቄ መልስ ሳይሰጣትና እንደ መጤፍ ሳይቆጥራት ወደ እርሷ ዞር ሳይልም
በሚያስደነግጥ የእጅ ንቅናቄ ንግግሯ እንድታቋርጥ አደረጋት። በዚህ አይነት ሁኔታ አንድ ሌላ ሰው በውስጥ መተላለፊያው በኩል አድርጎ ተመልሶ መጣ። ይኸው ሰው ቀጭን፣ ረጅም፣ ቀጥ ያለና ፈጠን የሚል ነበር። ይኸው ሰው በራሱ ላይ ከፍተኛ መተማመን ያደረበት ሰው እንደነበረም ያስታውቃል። እርሱና ኃላፊው አንድ ነገር ከተነጋገሩ በኋላ በተደጋጋሚ በመደገፊያው በኩል ብቅ ጥልቅ በማለት ዙሪያውን ተመለከቱ። በምን ምክንያት እንደሆነ አላውቅም፣ የቤት ሰራተኛዋ ላይ ቁጣውን እንደ ጉድ ያወርድባት ነበር። የማታ ልብሳቸውን ያጠለቁም ሌሎች ጥቂት ሰዎች ዙሪያቸውን ተሰብስበው ተመለከትኩ። ሌሎች ሁለት ሰዎች ደግሞ ወደ አንደኛው ፎቅ በመውጣት ወዲያ ወዲህ እየተራወጡና በርካታ በሮችን እየከፋፈቱ ጥብቅ ፍተሻቸውን ሲያካሂዱ ካረማመዳቸው ይሰማኝ ነበር። በዚህ አይነት ሁኔታም ከሁሉም አካባቢ ይበልጥ የላይኛውን የሕንፃ አካል በደንብ እንዲፈትሹት መመሪያ የተሰጣቸው መሆኑን ተረዳው። በመጨረሻ እነዚያ ሁለት ሰዎች ሌላ አንድ ሰው በመጨመር መፈተሽ የሚገባቸውን ሁሉ ከፈተሹ በኋላ በውስጥ መተላለፊያው በኩል ተመላልሰው መጡ። ከስር ሆኖ ሁሉንም ሲፈትሽ ከመስማቴ በስተቀር በአይኔ ለመመልከት ያልቻልኩት ሰውዬ ለዚያ ለቀጭኑና ረጅሙ ሰው ሰውነቱን እያነቃነቀ በዚያ በኩል ማንም ሰው ሊያልፍ እንደማይችል በመግለጽ ሲያስረዳው አየሁት። ያ ቀጭኑ ሰውዬም በመገረም እጁን አፉ ላይ አድርጎ በቤት ሰራተኛዋ ላይ ያፈጥባት ጀመር። ሴትዮዋም የሱ ጩኸት አልዋጥላት ስላላት ቁጣውን እስከሚጨርስ እያረመረመችና እየተነጫነጨች ጠበቀችው። አንዳንድ ጥያቄዎችንም ወደ መጨረሻው ረጋ ባለ ሁኔታ ሲያቀርብላት አይኗን በእልህ እየጠራረገች የቤቱን ውስጥ መተላለፊያ ስታመለክት ትቆይና መልሳ ደግሞ ወደ ተሽከርካሪው ጠረጴዛ ስር በማመልከት ታስረዳ ነበር። ከዚያም ወደ ነበረችበት ወንበር ሮጣ በመሄድ ተቀምጣ የሆነውን ካሳየቻቸው በኋላ ከወንበሩ ላይ በመዝለል ተነስታ ከወንበሩ በስተጀርባ መሆኔን በግልጽ እኔ አሳይ የነበረውን ሁኔታ አሳየቻቸው። ይህም በምታደርግበት ጊዜ እጇን በተለያዩ መልክ ታወራጭ ስለነበር የካውንት ድራኩላን ገጸ ባህሪ የሚጫወተው ተዋናይ የሚያሳየውን እንቅስቃሴ ይመስል ነበር ሁኔታዋ። በዚያም አካባቢ ቆመው የእርሷን ሁኔታ ሲመለከቱ ከነበሩት ሌሎች የቤት ሰራተኞች መካከልም አንዷ የባልደረባዋ ሁኔታ አስገርሟት ሳቋ አለቀቀችው። ያ ቀጭን ሰውዬም በመሳቋ በጣም ተቆጣት። ሌላም ሰው እንዲሁ በማላገጥ የካውንት ድራኩላን ሁኔታ ማሳየት በመጀመሩ ኃላፊው በፌዝ ነገሮች መስመር መሳታቸውን አስተውሎ ፊቱን አቆማትሮ በግልምጫ አሸማቀቃቸው። ከዚያ በኋላ እዚያ የነበረው ሰው ሁሉ ጸጥ አለ። ያቺ እኔን በሚገባ ያየችኝ የቤት ሰራተኛ ግን ፊቷን በእጇ እንደሸፈነች ማልቀሷን ቀጠለች። ያ ቀጭን ሰውዬም ከምርጥ እንጨት ወደ ተሰራው የደረጃው መደገፊያ በመሄድ ድምፁን ከፍ በማድረግ በቋንቋው ተጣራ። እርሱም ከፈታሾቹ ምላሽ አገኘ። ወደ ኃላፊውም ዞር በማለት ራሱን በማነቃነቅና እጅን በመዘርጋት ምንም እንደሌለ ገለጸለት። በእንግሊዘኛም ማንም የለም፣ የትም ቦታ ሊገኝ አልቻለም ነው የምትሉኝ ልቦዲን? በማለት ኃላፊው ጠየቀው። በእንግሊዘኛ የጠየቀውም ይህችን ውይይት በመካከላቸው የግል ለማድረግ ሲልም ነበር። ልቦዲን ትከሻውን ላይና ታች ካነቃነቀ በኋላ ወደ ታችኛው አዳራሽ የጥርጣሬ አይኑን ጣል አደረገ። ከዚያ ትዕግስት በሌለው የእጅ ንቅናቄ ጥቁሩ ሰውዬ በዚህ መተላለፊያ ደረጃ ተመልሶ አልፏል ብላ ድርቅ የምትል ከሆነ እዚያ የተመደበውን ሰው ማለፍ ስላለበት እንዴት እሱ አላየው? ከዚህ ሌላ ደግሞ ወደ ቤቱ መግቢያ መንገድ የለም። አንተም ራስን ከቤት ውስጥ ምንም አይነት መደበቂያ ቦታ የለውም ብለኸኛል። እኔ እንደሚመስለኝ ጥቁር ሰው የሚባል ነገር የለም። በዚህ ብንስማማ አይሻልን? ከዚህ የበለጠ ፍተሻ ምን ሊደረግ ይቻላል ብለህ ነው? በማለት የራሱን እምነት አስተጋባ። እንዲያው ነው የምንጫጫኸው በለኛ። ነገሩ አንተ እንዳልከው ይመስላል፣ ግን ይህ ምን ያህል እርግጠኛ ያደርገናል? በማለት በቁጣ መለሰለት። እኔ እንደሚመስለኝ ዛሬ ማታ ሁላችንም በጥድፊያና በልዩ ስሜት ላይ ስላለን አይፈረድብንም። በእያንዳንዱ መስኮት ላይ ደግሞ የአደጋ ጥሪ ደወል አለ። የፊት ለፊቱ በር ደግሞ ለ24 ሰዓት በጥብቅ የተጠበቀ ነው። በምንም አይነት ታምር ይህን ጥበቃ አልፎ የሚገባ ሰው ሊኖር አይችልም። ስለዚህ ያ ጥቁር ሰውዬ እንዴት ሊገባ ቻለ ይባላል? ልቦዲን ወይስ እኔ በኮታችን ስር ደብቀን አስገባ ነው? ምናልባት አይታወቅም። በማለት ኃላፊው በሚያጽናና መልክ ሁኔታውን ለመተንተን ሞከረ። ኃላፊውስ ወደ ጉዳዩ እየተቃረበ ሄዶ ነበር። ወደ መጨረሻው ግን ሁኔታውን እንደ ቀልድ ተመለከተው። በድጋሚም በዚያው በተኮሳተረው መልኩ የቤቱን ዙሪያ ማማተር ጀመረ። ከዚያም
ሉቦዲን ተስፋ በመቁረጥ ትከሻውን ካነቃነቀ በኋላ ወደ ሌሎች ሰዎች በመሄድ ተቀላቀሉ። ኃላፊው ጉዳዩ በጣም የሚያስቀል ሆኖ አገኘው። ከዚያች የቤት ሰራተኛ ሴትዮ በስተቀር እዚያ የነበረው ሰው ሁሉ በሳቅ ልባቸው ፈርጦ ነበር። ሴትዮዋ ግን ያ ሁሉ ሲሆን ምንም አይነት ሳቅ ሊመጣባት አልቻለም። እንዲያውም ፊቷ ፍም መሰለ። አይኗንም በመሐረብ እየጠራረገች ስብርብር በሚል ድምፅ ማልቀሷን ተያያዘችው። ኃላፊው ግን ረጋ ባለ ድምፅ ለማጽናናት ማድረግ ያለበትን ሁሉ አደረገ። ጀርባዋንም መታ መታ በማድረግ ያባብላት ጀመር። እርሷ ግን አሻፈረኝ ብላ ለቅሷን ቀጠለች። ይህ ሁሉ ከሆነ በኋላ ግን በአጭር ጊዜ ውስጥ በቤቱ ጸጥታ ሰፈነ። ኃላፊውም በሰፊው ካዛጋ በኋላ በላይኛው ፎቅ ወደሚገኘው የመኝታ ክፍሉ በመሄድ ለመተኛት ፈለገ። ቢሮውን ግን አጨልመው ተውት። ነገር ግን የደህንነት ቢሮ ኃላፊው ሉቦዲን በነገሩ ጥርጣሬ ስላደረበት የጥቁሩ ሰውዬ ጉዳይ ከነከነው። እንዲያውም ነገሩ እየቆየ በሄደ ቁጥር የበለጠ ልዩ ስሜት አሳደረበት። ስለሆነም በ9 ሰዓት ተኩል ላይ ሌሎች 2 ሰዎችን በማስከተል ከዋናው አዳራሽ መነሻውን በማድረግ ክፍሎቹን ሁሉ አንድ በአንድ መፈተሽ ጀመረ። ከሁለቱ ሰዎች አንዱንም ከባልኮኒ በስተቀኝ በኩል ጨለምለም ያለበት ቦታ ላይ በመውሰድ አድፍጦ እንዲጠብቅ መደበው። ሌላውን ሰውዬ ደግሞ እንዲሁ ከባልኮኒ በስተግራ በኩል በተመሳሳይ ሁኔታ አድፍጦ እንዲጠባበቅ አድርጎ እርሱ ራሱ ደግሞ ወደ የክፍሎቹ በመግባት ትልቅ የተባለው መኝታ ቤት ውስጥም በመግባት በጥንቃቄ ከፈተሸ በኋላ ከውስጥ ያሉትን መብራቶች አጥፍቶ ወጣ። እንደዚህ አይነቱን ፍተሻ ራሱ በማካሄዱ ልዩ እርካታ እንዳገኘበት ከፊቱ ያስታውቅ ነበር። ከዚያም ሳያቆም እኔና አበባዎቹ ወዳለንበት ቦታ በማምራት ተጠጋኝ። በዚያን ወቅት ሊነካኝ ምንም ያህል አልቀረው ነበር። እኔም ጋር እንደደረሰ መደገፊያውን በመያዝ ለ2 ደቂቃዎች ያክል ዙሪያውንና ላይታችሁን ፈተሸ። ሆኖም ምንም ነገር ሊታየው ስላልቻለ ፍተሻውን አጠናቀቀ። ሌላ አማራጭ አልነበረውም። ከዚህ በኋላ 1-2 ትዕዛዝ ለ2 ሰዎች ቆረወረላቸው። በኋላ የመጀመሪያውን ፎቅ መብራቶች አጥፍቶ ወደ ዋናው አዳራሽ እንደገና አመራ። በጣም በሚያናድድ ሁኔታ እነዚያን 2 ሰዎች በባልኮኒው ጨለማ ቦታ ላይ በማስቀመጥ እኔ የተደበቅኩበት መድረክ ላይ እንድታሰር አደረገኝ። አንደኛቸው ወይም 2ቱ ብዙ መቆየት ሰልችቷቸው ከዚያ ቦታ ካልተንቀሳቀሱ በስተቀር በቀላሉ ሊያዩኝ ስለሚችሉ እዚያችሁ ከመቆየት ሌላ ምንም አይነት አማራጭ አልነበረኝም። እንደገመትኩትም እነሱ ከዚያች ቦታ ንቅንቅ ሊሉኝ አልቻሉም። እዚያቸው አድፍጠው ጥበቃቸውን ቀጠሉ። 12 ሰዓት ተኩል ሆኖ የቤቱ ሰራተኞች ሥራ መግባትም እስከሚጀምሩ ድረስ እነሱ ከምድባቸው አልተነሱም ነበር። ታዲያ እኔ እዚህ ካለሁበት ተመልሼ ወደ ዕቃው ቤት ለመሄድ ጥቁር ሰው ሳይሆን የማልታይ ሰው መሆን ነበረብኝ። ይህን ደግሞ እንዴት ማድረግ ይቻለኛል? በዚህ አይነት ሁኔታ ያለው በርካታ ሰዎች በዘቦቹ አካባቢ የተለያየ የጽዳትና የማጋጌጥ ሥራዎችን ማካሄድ ጀመሩ። ወለሉን በሰም መወልወል፣ አቧራ ማራገፍና ተጨማሪ የአበባ አቅፎችን በየዕቃው በማድረግ ማስቀመጥ የመሳሰሉትን ሥራ ሁሉ ያካሂዱ ጀመር። ደረጃዎችን እንኳን ሳይቀር አበባ በአበባ ሸበረቋቸው። 3 ሰዓት አካባቢ ከላይ እስከ ታች በወርቃማ ሜዳሊያዎች የተሽቆጠቆጠና በሁኔታው የአየርላንድ የፓዲ አሳማ የመሰለ አንድ ሻምበል በፓርክ አቬኑ መግቢያ በር በኩል ወደ ግቢው በመግባት ከሉቦዲን ጋር ተገናኘ። እነርሱም ለ20 ደቂቃ ያክል ተወያዩ። ከውይይታቸው ሁኔታ ለመገመት እንደቻልኩት ስለ ወፍራሙ ሰውዬ አመጣጥ፣ በአየር ማረፊያ ስለሚካሄደው የአቀባበል ስነ ስርዓት፣ በየትኛው መንገድ አጀቡና ጉዞ መካሄድ እንዳለበት፣ ለአጃቢነት መዘጋጀት ስላለባቸው ወታደሮችና ሞተረኞች እንደነበር ያስታውቃል። ሻምበሉ ያንን ውይይት አካሂዶ ተሰናብቶ ከሄደ በኋላ ሉቦዲን የፊት በሩን አንድ ወገን ይዞ ተሰየመ። ከዚያች ደቂቃ ጀምሮ በአካባቢው የሚወጣውንና የሚገባውን ሁሉ ራሱ መቆጣጠር ጀመረ። 4 ሰዓት ላይም ሌላ ሻምበልና እንዲሁ ሌላ ግራጫማ የደንብ ልብስ የለበሰ ሰውዬ የኤፍቢአይ ሰው ይመስላል ሉቦዲን ጋር መጥተው አጠር ያለ የሐሳብ ልውውጥ ሲያደርጉ አስተዋልኳቸው። 4 ሰዓት ተኩል ላይ ኃላፊው ፊቱን እያሻሸ ከሊፍቱ ውስጥ በችኮላ ወጣ። በዚያን ወቅት የነበረው ገጽታ የተናደደና የተደናገጠ ያስመስለው ነበር። በዚያን ወቅት ኃላፊው በከፍተኛ ጥድፊያ ላይ እንደነበር በደንብ ያስታውቃል። አሁንም ሰዓቱን ይመለከት ነበር። ከዚያም ሉቦዲን አነጋግሮ ራሱን በኃይል በማነቃነቅ
እንደገና ተመልሶ ሰዓቱን ይመለከት ጀመር። 4 ሰዓት ከ20 ከሆነ በኋላ በደህንነት ቢሮ ውስጥ ያለው ስልክ ሲጮህ ተሰማኝ። ለስልኩ መልስ የሰጠውም ሉቦዲን ነበር። የስልኩን መልስ ከሰጠ በኋላ ሲወጣ እየተጣደፈ ስለነበር ኮቱን እንኳን የለበሰው እየሄደ ነበር። እርሱም በርከት ላሉ የደህንነት ሰዎች ወደ አንድ አቅጣጫ የእጅ ምልክት ሲሰጣቸው በፓርክ አቬኑ መግቢያ በር ላይ ሄደው በመረባረብ ኃላፊያቸውን በማስቀደም ተሰለፉ። ከጥቂት ጊዜያት በኋላም የፖሊሶች የሞተር ብስክሌት ድምፅ ከሩቁ ተሰማ። ከዚያም የአደጋ ምልክት መስጫዎች በሙሉ ስለተለቀቁ ግቢው በአንዴ በጩኸት ተጥለቀለቀ። በእውነቱ እነዚያን 4 እና 5 ቀናት ማለትም ከእስር ቤት ወጥቼ ኔይንሲን በሴንትራል ፓርክ የግንብ አጥር በመጣከክ አታልዬ ሳመልጣቸው ጀምሮ የነበሩትን ሳስባቸው ክፉኛ በመደንገጥ በተደጋጋሚ ላቤን አንጠፈጥፍ ጀመር። አሁን ደግሞ ያ ወፍራሙ ሰው ምን እንደሚመስል ግምት እንኳን ሳይኖረኝ ታጅቦ ሲመጣና ያን ያህል ግርግር ሲበዛለት ያደረብኝን ፍርሃት ፈጽሞ መግለጽ ያዳግተኛል። እስከዚያች ደቂቃ ድረስም እንዲህ አይነት ጉድ ያጋጥመኛል ብዬ አላመንኩም ነበር። ሉቦዲን በኃላፊነቱ ምክንያት ትከሻውን የዚያን ዕለት ማታ ምን ያህል ያነቃንቅ እንደነበር ትዝ ያለኝ በዚህን ጊዜ ነው። እንዲሁም የኃላፊው ፊት ያን ያህል መረበሹ አግባብ መሆኑን ያጤንኩት የአጀቡን ሁኔታ ሳስተውል ነበር። በዚህ አይነት በተፈጠረው ሁኔታ ከልክ ያለፈ ተረበሽኩ። ያለሁበት ቦታም መሸሸጊያዬ ባለመሆኑ ስጋቴ ከነርሱ እጥፍ ድርብ ነበር። ገና አይን ላይን ሳንተያይ ፍርሃት የለቀቀብኝም በዚያው ወፍራም ሰው ያቀባበል ሁኔታ ነበር። በዚያን ወቅት ይኸው የሚጠበቀው ወፍራሙ ሰው የት እንደነበርና ምን እንደሚያደርግ ላውቅ አልችልም ነበር። እኒያን ድቡልቡል አይኖቹን ሰዎች ላይ እያጉረጠረጠና በእጁም ጠረጴዛውን እየወገረ ይጮህባቸው ይሆን በማለት በግል ያለኝን ግምት አወጣና ወርድ ጀመር። በእርግጥ አንድ የሚያስፈራ ነገር እንዳለበት ተረዳው። ሰውን ሁሉ እንዲህ አድርጎ የሚያርበተብተው አንድ ነገር ቢኖረው ይሆናል የሚል ግምትም አደረብኝ። በእውነቱ ስለዚህ ታላቅ እንግዳም ቀደም ሲል የተጻፈው እንዳነበብኩትና በሚገባ እንደተረዳሁት በጣም ከባድና ከፍተኛ ግምት ሊሰጥ የሚገባ ሰው ነው። በዚህ ምክንያት አንድ ሰው ከዚህ ወፍራም ሰው ጉዳዮችን መፈጸም ካለበት ከፍተኛ ቅልጥፍናና ችሎታ እንዲኖር ያስፈልጋል። በአጠቃላይ ይኸው ሰው ከፍተኛ ስልጣንና ታላቅ ክብር ያለው አስፈሪ ሰው ነበር። ይህን ሁሉ ከወፍራሙ ሰው የምገምተው ባነበብኩትና በማስበው ደረጃ እንጂ በእውነታው ሲመጣብኝማ ያፈዘኛል ወይም ፍርሃት ይለቅብኛል ብዬ አልገመትኩም። ስለሆነም የወንድ ለወንድ ግብግብ ሊኖር እንደሚችል አልተሳነኝም። ይህንንም አሳስበው ጭራሹን ሰውነቴ ሁሉ በላብ ራሰ። ባጭሩ በፍርሃት ብዛት ወኔን እስከ ማጣት ደረጃ ደረስኩ። ውስጤንም ለመሆኑ አንተ ምን ነክቷል? አብዳል እንዴ? ምን ነካ? የሚል ድምፅ ያንሾካሹክብኝ ጀመር። ፊት ለፊት ከዚህ አስፈሪ ወፍራም ሰውዬ ጋር ራሴን ማጋተሩ የቅዠት ስለመሰለኝ እንዲያውም በሚገርም ሁኔታ ራሴን ታዘብኩት። እርግጥ ሰዎች ጉልበታቸውን በመተማመን ሲጋተሩኝ አንዳንድ ጥበብ በመጠቀምና እንደ ቀበሮ ዘዴ በመፍጠር አሸንፌያቸዋለሁ። ምናልባት ይህንም ወፍራም ሰውዬ በጥበብም ቢሆን ልበልጠው እንደማልችል ስለተሰማኝ ተርበተበትኩ። ያም ሆነ የዚህን ወፍራም ሰውዬ ትክክለኛ የችሎታ ልክ የማውቅበት መንገድ አልነበረኝም። የእርሱን ያህል ብልጥና ጉልበተኛ ላልሆን ይችል ይሆናል በሚል ሐሳብም ስለተዋጥኩ የዚህ አይነት ጉዳይ መጀመሩ ራሱ ጅልነት ስለመሰለኝና በዚሁ ድክመቴ በመበሳጨት ላይ እንዳለው ሆዴ ስራውን ስላልፈታ ችግር ፈጠረብኝ። በዚያን ቀውጢ ጊዜ ደርሶ ቆራረጠኝ። የግድ ደግሞ መጸዳጃ ቤት መሄድ ነበረብኝ። ግን እንዴት አድርጌ? ካለሁበት ወደ መጸዳጃ ቤት መሄድ ይቻላል? ግራ ስለገባኝ ችግሬን እንደምንም አምቄ ይዤ በዚህ አይነቱ የጭንቀት ሁኔታ ለ2 ሰዓታት እዚያች የተደበቅኩበት ላይ ሆኜ የዚያን ወፍራም ሰውዬ አመጣጥ መጠባበቅ ያዝኩኝ። በዚያን ጊዜም የጭንቀት ላቤ በጀርባዬ ላይ እንደ ጎርፍ ተንዠቀዠቀ። ከዚህ ሁሉ በላይ በላብ ቅንድቦቼ ሁሉ ሰምጠው መግለጥ እስከሚሳነኝ ስላስቸገሩኝ ላቤን ከፊቴ በመሐረብ እየጠራረኩ ተጠባበቀው ጀመር። ነገር ግን በዚህ መሃል የወንድሜ የሮበርት ነገር ትውስ አለኝ። ስለሆነም በትንሹም ቢሆን ወኔ መለስ አለልኝ። ከዚያ ቀጥሎም ሐሳቤ ወደ ካቲ ሮጠብኝ። ያም በይበልጥ ብርታት ሰጠኝ። እንደገናም እረ ለመሆኑ ካቲ
ኤዲ ሚክናልቲ በአስቀያሚ ሁኔታ ላይ ወድቆ ይጨማለቃል ቢሏት ምን ትል? እኔንስ ምን ይውጠኝ? አረ ለመሆኑ ምንኛ ትንቀኝ እያልኩ ማሰላሰል ጀመርኩ። ይህ ሁሉ ሲታሰበኝም ወኔን ጨርሶ ማሟጠጥ እንደሌለብኝ ተሰማኝ። ራሴንም በራሴ ማበረታታት ጀመርኩ። የተዘፈኩበት ችግር እንደሌለ በመቁጠር ከራሴ ጋር መታገል እንዳለብኝም ገባኝ። በዚህ አይነት ሐሳብ ሳለው አሁንም ሞተር ብስክሌቶቹ እየተጫጫሁ ሲወጡ ከሩቁ ተሰማኝ። ሰዓቱ 6:20 ሆኖ ነበር። የፓርክ አቬኑ አካባቢ ሞተር ብስክሌቶች የፈጠሩት ጩኸትና የአደጋ ጥሪ እንዲሁም የሮኬት ተኩስ በሚመስለው የተኩስ ድምፅ አካባቢው ድብልቅልቅ ወጣ። በግቢው ውስጥም እንደዚሁ እየተጫጫሁ ገብተው ውስጡን ዞሩት። በዚያን ወቅት የነበረው ጩኸትና መዋከብ አንዱ ሌላውን ማዳመጡ ያጠራጥራል። በጠቅላላው የተፈጠረው ሁኔታ የእብደት ይመስል ነበር። እኔ በተደበቅኩበት ቦታ ሆኜ በግምት በሺህ የሚቆጠሩ የሰላማዊ ሰልፍ አድራጊዎች የተቃውሞ ድምፅ ይሰማኝ ነበር። እነርሱም የወፍራሙን ሰው ስም በህብረት እያነሱ በማውገዝ ይጮሁና የስድብ ማዕት ያወርዱበት ነበር። በሰልፈኛው ከፍተኛ ጩኸት መካከልም ተከታታይ ፍንዳታዎችና የዕቃዎች መንኮታኮት ድምፅ ይሰማ ነበር። ሰላማዊ ሰልፍ አድራጊውም በአንድነት በመሰባሰብ መሬቱን በእግራቸው ይደበድቡ ነበር። የእግር ድብደባውም ኃይለኛና አስጊ ከመሆኑ የተነሳ እንግዳውን ለመቀበል ከተሰለፉት የቤት ሰራተኞች መካከል አንዷ በጣም ደንግጣ ፍርሃቷን ለመቋቋም ስላልቻለች እሪታዋን ለቃ ታለቅስ ጀመር። ለቅሷንም ለመደበቅ የሥራ ሽርጧን ከላዩ ላይ በመቦጨቅ ፊቷን ሸፈነችው። ከሉቦዲን ረዳቶች መካከል አንዱም ወደ ሴትዮዋ ሮጦ በመድረስ እንባዋን እያባበሰ ክብር ባለው መንገድ ከተሰለፈችበት መስመር አስወጣት። የዋናው መንገድ መግቢያ በሮች ወለል ብለው ተከፍተው ስለነበር የሰላማዊ ሰልፈኞቹ የጥላቻ ስድቦችና ጫጫታዎች በበለጠ ጎልተው ይሰሙኝ ጀመር። ከበስተጀርባዬ ባለው ደረጃም 3 ወይንም 4 ሰዎች በተቀላጠፈ እንቅስቃሴ እየተቻኮሉ ሲወጡ ሰማሁ። አንደኛው ኃላፊው ሲሆን 1-2 እርምጃዎች ሄዶ ከኋላው ያለው ደግሞ ወፍራሙ ሰው ነበር። ወፍራሙ ሰው ቁመቱ አጭር ይሁን እንጂ በቴሌቪዥንና በጋዜጦች እንደታየው ድቡልቡል አልነበረም። ከራሱም ላይ ምንም አላደረገም። ራሰ በራ ስለሆነ የራስ ቅሉ በሰም እንደተወለወለ ነገር አበራብኝ። በጣም የገረመኝ ነገር ቢኖር እንደዚያ የጮህበት በነበሩት ሰላማዊ ሰልፈኞች ላይ ከፍተኛ ፈገግታ እያሳየና በቀኝ እጁ ሰላምታውን እያቀረበላቸው በታላቅ የመተማመን ስሜት በመካከላቸው አልፎ ወደ ቤቱ መግባቱ ነበር። በተረጋጋና ደስታ በተንጸባረቀበት ፊቱም እጁን ወዲያና ወዲህ እያወዛወዘ ከኃላፊው ጋር ይነጋገር ነበር። እኔም ሰውየውን ሳየው እንደገና ፍርሃቱ ተቀሰቀሰብኝ። ቀደም ሲል ከነበረው ሁኔታም በበለጠ ተንቀጠቀጥኩ። የቅርጹን ሁኔታ ብናገር መቼም አስፈላጊ አይመስለኝም። ከሁኔታው በዚያን ወቅት እዚያ አካባቢ የመጣው የትኛው ባለስልጣን እንደሆነ ማንም ሊገምተው ይችላል። ከንፈረ ትልቅና ሰውነቱ ፈርጠም ያለ ነው። ከዚህም ሁሉ በላይ እዚያ አካባቢ ከነበሩት ማናቸውም ሰዎች ሙሉ ኃይልና ንቃት የነበረው እሱ ነበር። ከሁኔታው ይህንንም ማንም ሊስተው አይቻለውም። ከሰዎቹ ጥቂቶቹን ከበሩ አጠገብ ተሰብስበው ሲያገኛቸው ደስታ በተሞላበት ስሜት በደንብ ጨበጣቸው። በቅርብ የሚያውቃቸውን ደግሞ በእነዚያው ወፋፍራምና ግዙፍ እጆቹ ፍቅር ባለበት ሁኔታ አቅፎ ሳማቸው። በዚህ ፈንጠዝያና የጓደኝነት ስሜት በተሞላበት ሁኔታ ፊት ለፊት በሚገኘው አዳራሽ ውስጥ ከሚገኙት ሰዎች ጋር ተገናኝቶ ሰላምታውን አቀረበ። ይህው ወፍራምም ሰው ሰላምታ በመለዋወጥ ላይ እንዳለ ኃላፊው በተጣደፈ ሁኔታ በሩ እንዲዘጋ ያዝ ነበር። በእውነቱ በዚያ ወፍራም ሰው ላይ ያን የመሰለ ተቃውሞና የተደበላለቀ ጩኸት መሰማቱ በአንድ በኩል ደግሞ ምን ሊያሳድርበት እንደሚችል መገመት አያዳግትም። በጣም ሊቆረቁረውም ይችላል። በዚህ አይነት መንፈስ ይሁን አይታወቅም፣ ወደ ኋላ ይህን ያክል የፈካ ፊት አልታይበት አለ። በዚህ አይነት ሁኔታ እንዳለም ኃላፊውን በአመልካቹ ጣት ነካ በማድረግ እንደመሳቅ ካለ በኋላ አንድ ነገር ሲናገረው አየው። ከዚያም ወደ ኋላው በመዞር ከፊት ለፊት ደረጃዎች ጎን ተመልሶ ቆመ። እጁን በመዘርጋትና ራሱን በማነቃነቅም የመገረም ምልክት በማሳየት ያክተመትም ጀመር። ሰላማዊ ሰልፍ አድራጊዎቹም ይህው ወፍራም ሰው ያለ አንዳች ስጋት ብቻውን በመቆም የእነሱን እብደት የተሞላው ጫጫታና ዛቻ ከመስማት ሌላ ምንም ከቁም ነገር እንዳልቆጠራቸው ስላዩ ቀደም ሲል የፈጠሩትን ችግር አቆሙ። አካባቢውም በጸጥታ ተሞላ። ይህን ወፍራም ሰው
ያ ሁሉ ጩኸትና ግርግር ያስደነገጠው አይመስልም። እንዲያውም በተቃራኒው ያንን ግርግርና ጫጫታ መስማት የሚያረካው አይነት ይመስላል። በእርግጥ እውነተኛና ከባድ እርግጫ እንደተሰማ ያስታውቃል። ሆኖም አልፎ አልፎ በአካባቢ የተሰለፈውን ሁሉ ይህን ሁሉ በሆዱ በማመቅ ያልተቆጠበ ፈገግታውን እያሳየ ወፍራም እጆቹን ከአናቱ በላይ አንድ በአንድ በማውጣት ለሕዝቡ ያወዛውዛቸው ነበር። በዚህ አይነት ሁኔታውም ራሱ በራሱ ከፍተኛ ሰላማዊ ሰልፍ የሚመራ ይመስል ነበር። ፊቱን ወደ ግራና ወደ ቀኝ ባዞረ ቁጥርም ሰፊ ፊቱ ፍልቅልቅ ባለ ፈገግታ ተሞልቶ ይታየኝ ነበር። በዚያ አካባቢ በተሰበሰበው ሰው መካከል ያለ እርሱ በሁኔታው የደስታ ስሜት የሚያሳይ አልነበረም። ሉቦዲን ቢሆንም ከመብሸቁ የተነሳ ይህንን ወፍራም ሰው ተንደርድሮ በመጎተት ወደ ዋናው አዳራሽ እንዲገባ ለማድረግ ፈልጎ ሊደፍረው አልቻለም። ከዚህ በኋላ ግን ለአራቱ ረዳቶቹ የሆነ ነገር ስለነገራቸው እነርሱም በተራቸው በመንደርደር ወደ ውጪ በመውጣት ከፊት ለፊቱ ደረጃ ተሰልፈው የመከላከያ ቦታ ያዙና ቆሙ። ከዚያም ኃላፊያቸው ንዴት በተሞላበት አኳኋንና በመሸማቀቅ ተከትሏቸው መንቀሳቀስ ሲጀምር የወፍራሙን ሰው የቀኝ እጅ ትህትና በተሞላበት ሁኔታ በመያዝ ወደ ቤት ውስጥ ይዞ ገባ። ወፍራሙን ሰው ከዚህ ቀጥዬ ለማየት የቻልኩት በ8 ሰዓት ተኩል ላይ ሲሆን ያም ከትልቁ ምግብ ቤት ወደ እንግዳ መቀበያ አዳራሽ በስተቀኝ በኩል ሲሄድ ነበር። በዚያን ወቅት እንደ ጠዋቱ ለሁኔታው እምብዛም ለውጥ ባያሳይም ቀልቡ ትንሽ የተገፈፈ ይመስል ነበር። በገጽታውም የተናደደና የበሸቀ መሆኑ ያስታውቅበት ይመስል ነበር። ቁጣው ከፊቱ ላይ በሩቁ ይነበባል። ከደረጃው ግርጌ ሲደርስም ቆሞ ጣቱን በመቀሰር አንዴ ኃላፊውን ቀጥሎም ሉቦዲንን ያነጋገር ነበር። እኔም በእውነቱ ለመናገር በእነዚህ ሰዎች ላይ ያየሁት ሰብአዊ ኩራት በጣም ስቦኝ ነበር። በዚያን ጊዜ ግን የሰውየው ጩኸት ቀልባቸውን የገፈፈው መሰለኝ። ያላቸውን ሁሉ ለመፈጸም በጣም ይሾሩለት ነበር። ከሁኔታቸውም ትዕዛዙን ለመፈጸም በቋፍ ላይ እንደነበሩ ያስታውቅባቸው ነበር። እኔም ከላይ ሆኜ የእነርሱን ሁኔታ በመከታተልና በመመልከት ብቻ ሰውነቴ ዛለብኝ። የመቁነጥነጥና የመደንዘዝ ስሜትም ይተናነቀኝ ጀመር። የወፍራሙን ሰው ሁኔታ ካየሁበት ቦታ ሆኜ ሳነበውም በቀላሉ ሊበገር የሚችል አይነት ሰው ሆኖ አላገኘሁትም። በመሆኑም ከእርሱ ጋር በቀላሉ መዋዋል እንደማይቻለኝ ከወዲሁ ገባኝ። የሆነ ሆኖ የነበረኝ አማራጭ ያው የጀመርኩትን ሐሳብ እንደምንም ከጫፍ ማድረስ ብቻ ነበር። እድል የሚያጋጥመኝ ከሆነና ሁኔታው ካመቸኝ ያንን ሁለት ሌሊት ይህንን ወፍራም ሰው መንጥፌ መብረር መቻል እንዳለብኝ ወሰንኩ። ከዚህ ሌላ የሚያዋጣ ነገር አለመኖሩን ተረዳው። ከሁኔታው ሲታይ ደግሞ ወፍራሙ ሰው እንዲህ በቀላሉና በዋዛ ማንነቱን የሚቀየር ሰው አይመስልም። በዚያን አይነት ሁኔታ በኔ በኩል የነበረው ስቃይ ደግሞ እንዲህ በቀላሉ የሚጠቀስ አልነበረም። በእውነቱ ያቺ ከሰዓት በኋላ እኔ የተረገመች የቀን ቁራሽ ነበረች። በዚህ አይነት ስጋትና ጭንቀት በጠባብ ቦታ ላይ ተጨማድጄ ለብዙ ሰዓታት ለማሳለፍ ተገደድኩ። እኔ ትንሽ እንቅስቃሴ ባሳየ ቁጥር ለጌጥ ተብሎ የተንጠለጠሉት ወረቀቶች ይንኮሻኮሹብኛል። በዚያን ዕለት ጠዋት በተፈጠረውም ሁኔታ አመዴ ቡን ብሎብኝ የነበረ ከመሆኑም በላይ በአካባቢው የተለያዩ ሰዎች ውር ውር ስለሚሉ ከዚያች ቦታ ፍንክች ማለት አልተቻለኝም። እንደ ልቤ ከአንድ ወደ ሌላ ቦታ ለመንቀሳቀስ ፈጽሞ የሚታሰብ አልነበረም። በየደረጃውና መጠማዘዣው እንዲሁም ቁልፍ ቦታዎች ናቸው ተብለው በተገመቱት ሁሉ የደህንነት ሰዎች ተመድበው ስለነበር ካለሁበት ለመንቀሳቀስ ይህ ነው የማይባል ችግር ተፈጠረብኝ። በፓርክ አቬኑም በኩል ያለው ቦታ በኒውዮርክ ወታደሮች ታጥሮ ነበር። ስለሆነም ከዚያች ባልኮኒ ስር በዚህ አይነት ሁኔታ ተኮማትሬና ተጨናንቄ እንድቀመጥ ያደረገኝ የነበረው የጥበቃ ሁኔታ ጥብቅነት እንጂ ወኔ በማጣቴ አልነበረም። ትንሽ ለመንቀሳቀስ ሙከራ ላድርግ ብል እንኳ ያላንዳች ጥርጣሬ የደህንነት ሰዎች ጥይታቸውን በላይ ላይ አርከፍክፈው እንደሚበጣጥሱኝ በደንብ ይታየኝ ነበር። በዚህ አይነት ጭንቀትና ሽብር ላይ እንዳለው 9 ሰዓት ተኩል አለፈ። በዚህን ጊዜ አንድ የቴክኒክ ቡድን በርካታ የድምፅ መቅጃዎችንና 2 ወይም 3 የቴሌቪዥን ማንሻ ካሜራዎችን ይዘው በፓርክ አቬኑ በኩል አድርጎ ወደ ዋናው አዳራሽ ገባ። አዳራሹም ውስጥ የቡድኑ አባላት ገብተው ያለ አንዳች ሥራ ላይታች በማለት ይንቆራጠጡ ነበር። በዚህ አይነት ሁኔታ ሲንቆራጠጡና ሲቁነጠነጡ ከዋሉ በኋላ ለ12 ሰዓት ጥቂት ደቂቃዎች ሲቀር በእሳት ማሞቂያው ፊት ለፊት ባለው ቦታ አንድ ጠረጴዛ በመሳብ ዕቃዎቻቸውን አስቀመጡ። ከጠረጴዛው ፊት ለፊትም በሁለት ረድፍ በርከት ያሉ ወንበሮች ደረደሩ።
በርካታ የመብራትና የድምፅ ሙከራዎችንም አካሄዱ። 1 ሰዓት አካባቢ ላይም እየተፈራረቁ በፊት ለፊት በር የሚገቡትን የሚፈትሹ የሴትና የወንድ ፈታሾች ተገኙ። በቡድኑ አባላት መካከል ቀደም ሲል የማውቃቸው የታወቁ የቴሌቪዥንና የፖለቲካ ሪፖርተሮች ነበሩበት። 1 ሰዓት ተኩል ሲሆን ቀደም ሲል ያስቀመጧቸውን ዕቃዎቻቸውን በመሰተርና በመያዝ ሁሉም በየወንበሮቻቸው ተቀምጠው ይጠባበቁ ነበር። ከነርሱም መካከል 1-2ቱ ከበስተኋላ ቆመው ሳለ ወፍራሙ ሰው እየቧረቀ ያን ኃላፊውን አስከትሎ ከተፍ አለባቸው። ከእያንዳንዱ ጋዜጠኛም ጋር አስተዋወቁት። ለእያንዳንዱም በግል ረዳቱ አስተርጓሚነት አንዳንድ ቃል ይጥልላቸው ነበር። ከጋዜጠኞቹ መካከል አንዷ የማይስብ ባርኔጣ አድርጋ ስለነበር ወደ እርሷ አመልክቶ ምን እንዳላት ባላውቅም ሁሉም ግን ባንዴ በሳቅ ፈነዱ። ወፍራሙ ሰውዬ ያንን ቁርዝ ያለውን ሆዱን እስኪያነቃንቅ ድረስ ከሁሉም በረዘመ ሁኔታ በኃይል ሳቁን ለቀቀው። እኔም ከዚያ የጭንቀት ቦታ ላይ ሆኜ ቲያትር የምመለከት መሰለኝ። ጋዜጠኞቹም ወፍራሙን ሰው የሚጠይቁትን ጥያቄ በማሰላሰል በከፍተኛ የጭምትነት ስሜት እንደሚጠባበቁት ያስታውቅባቸዋል። እርሱ በዚህ አይነት ስሜትና መንፈስ ሲመጣላቸው ግን ያ ጨምድዶ ይዟቸው የነበረው የፍራቻ ስሜት ለቋቸው ዘና ማለት ጀመሩ። ታዲያ ይህ ወፍራም ሰው እንደ ልቡ እየተዝናና ጋዜጠኞቹንም ያለ ችግር በቁጥጥር ስር ለማዋል መቻሉን ካለውበት ሆኜም በሚገባ ተረድቶኛል። በመሆኑም ሰውየው በስራው የዋዛ እንዳልነበር አረጋገጥኩ። ይህ ወፍራም ሰው አዳራሽ ውስጥ ከገባ ከ1 ሰዓት በኋላ የቴሌቪዥን ካሜራዎች ስራቸውን ለመጀመር ተከፈቱ። ጋዜጠኞቹም የዋዛ ባለመሆናቸው እያንዳንዷን ደቂቃ ለእርሱ የሚያመች ሁኔታ እንዲፈጠር አድርገውለታል። ከዚህ በኋላማ ከሰዎቹ ጋር አንድ ባንድ ተዋውቆ ለመስተንግዶ የሚሆኑ ቡናዎችና ኬኮች ቀርበው ሁሉም በያሉበት ይዞሩላቸው ጀመረ። እሱም አብሮ በመንቀሳቀስ እዚያም እዚህም እያለ መጨዋወት ጀመረ። ግማሹንም እቅፍ በማድረግ አንዳንድ ቀልድ ጣል እያደረገ ያስተናግዳቸው ነበር። የዚህ ወፍራምም ሰው አንዱ ችሎታው እንደ የገናው አባት ሳንታ ክላውስ የተለያዩ ቀልዶችን ጣል በማድረግ ከቡድኑ ጋር በመጫወት ለመቀለድ መቻሉ ነበር። ስለሆነም ከጋዜጠኞች ቡድን ጋር እንደ ትምህርት ቤት ልጆች መንሾካሾክ፣ መንጫጫትና መቀላለድን ያዘ። በዚያን አይነት መንፈስ የተፈጠረውን ሁኔታም ማንም ሊቀይረው እንደማይችል ያስታውቅ ነበር። እንደየጸባያቸውም የእያንዳንዳቸውን ልብ ለመማረክ ችሎ ነበር። ለእያንዳንዳቸውም እንደ ጸባያቸው አንዳንድ ቀልድ ጣል በማድረጉ ትኩረት እንደተሰጣቸው በመቁጠር ሰብአዊ ኩራት አድሮባቸው ተማረኩለት። አቀራረቡም ሰው ለሰው በመሆኑ ቀደም ሲል በትዕቢት ሲሳሳቁበት የነበረውን ሁኔታቸውን እርግፍ አድርገው ተዉት። እንዲያውም የዚህ አይነቱን አመለካከት እንዳሳፈራቸውና እንዳስቆጫቸው ያስታውቅባቸው ነበር። በጠቅላላው በአቀራረቡ፣ በአነጋገሩና በአኳኋኑ ሁሉ ከመጠን በላይ ወደውታል። ይህንንም ቀደም ሲል ያልጠበቁት ቢሆንም አሁን ግን ከሱ ጋር በዚህ አይነት ሁኔታ ማሳለፉን የመረጡት ያስመስልባቸዋል። በ2 ሰዓት ፕሮግራም በተለይ የሱን ብቻ ዜና አስገብተው እንዲለቀቅ በማድረግ ሲያሳዩት በዚያ ክፍል የነበሩትን ሁሉ በቀላሉ በቁጥጥር ስር አውሏቸው እንደነበር በሚገባ ያስታውቃል። በቴሌቪዥን ሲታይም ቅንብሩ ሁሉ በጣም ጥሩ ነበር። በዚያ በቴሌቪዥን ሲቀርብ አልፎ አልፎ ኮስተር በማለት ራሱን በሚማርክ ሁኔታ በማነቃነቅ የተመጠነ ንግግሩን ያቀርብ ነበር። በዚያን ጊዜ እይታም የ5 ደቂቃ የመግቢያ ንግግር አደረገ። በዚያንም ወቅት አንዳንድ በሚገባ ሊታወቁለት ወይም ሊጤኑለት የሚፈልጋቸው ነጥቦች ወይም ጉዳዮች ላይ ሲደርስ ጠረጴዛውን በእጁ መታ መታ ያደርግ ነበር። ጥያቄዎች ተተርጉመው ከቀረቡለት በኋላም ክብ ፊቱን በማዝናናት የሚስቡ ቀልዶችን እየወረወረ ተመልካቹን ሁሉ ከገመተው ውጭ እንዲያስብና ልቡ ሽብርክ እንዲል ያደርግ ነበር። ለጋዜጠኞቹ የመጠየቁ ጊዜ ምንም አልመሰላቸውም። የተዋጣላቸውም ያለ አንዳች ችግር በቀላሉ ነበር። አንዳችም ነጥብ ላይ አልተሰናከለባቸውም። እነርሱ በፈለጉትና በጠበቁት ሁኔታ መመለስ ያለበትን መጠንና ይዘት በሚገባ ያውቁ ስለነበር የመለሰላቸውም በሚያረካ ሁኔታ ነበር። የተጠየቀውን ጥያቄ ሲጨርስም በአስተርጓሚው አማካኝነት የገለጸው ዋና ነገር ቢኖር የአሜሪካን ጓደኞቹን እንደሚገምቱት እርሱ የሰው ልጅ ስልጣኔ የሚቃወም አውሬ እንዳልነበር፣ ይህንንም ራሳቸው የተገነዘቡት መሆኑን፣ እርሱም እንደ ማንኛውም ሰው ቤተሰብ፣ ልጆችና የሥራ ኃላፊነት ያለው ሰው መሆኑን፣ በሁለቱም መንግስታት መካከል ለረጅም ጊዜ ያለውን ግንኙነት በመገምገም ለማስተካከል የሚቻልበት መንገድ ሊፈጠር እንደሚቻልና ተስፋ ማድረጉን ነበር።
በዚያን ወቅት ቢሆንም ሁለቱ ሀገሮች አንዳንድ ስምምነቶች ማድረግ መጀመራቸውን አሳወቀ። ያም እየዳበረ እንደሚሄድና የዓለም ሰዎች ሁሉ በአንድነት አብረው በደስታ መኖር እንደሚቻላቸው ተስፋ ማድረጉን፣ ለዚያም በጎ አስተያየትና አመለካከት እንዳለው አበሰረላቸው። በዚያ የቴሌቪዥን ትዕይንት ምን ያህል ደጋፊ ወይም ተከታይ ለማትረፍ እንደሚችል ለመገመት ቢሳነኝም በግል እኔ በወፍራሙ ሰው አነጋገርና ተስፋ ሁሉ ከፍተኛ ስሜት አደረብኝ። ፍጹም ማርኮኛል። በእርግጥ ይህን አባባሉን ቀደም ሲል ብሎታል። ግን ይህ አባባሉ እውነት ከልቡ ይሆን? ማን ያውቃል? እሱ የተመኘውንና ያለመውን ግሩም ተስፋዎች በተግባር እንዳያውል እኔ ላበላሽበት አይደል እንዴ? እያልኩ በመቆጨት በፍርሃት እንቀጠቀጥ ጀመር። እኔም ለመፈጸም ያሰብኩት በሰላማዊ መንገድ ሊሳካልኝ ካልቻለ ተስፋ ሁሉ አፈርድሜ እንደሚበላ ታየኝ። ታዲያ ምን ማድረግ ይሻላል እያልኩ ጨነቅም ጀመር። እኔ እንደሆንኩ ከመደበቂያዬ ቦታ ሆኜ ጥሩ ጊዜ እያሳለፍኩ አልነበረም። ከነበረኝ ጭንቀት ሌላ አዳዲስ ሐሳቦቼ ተጨምረውብኝ ሲያበሳጨኝና ሲቆጨኝ ዋለ። ሆኖም አሁንም የሆዴን በሆዴ አምቄ ጥርሴን በመንከስ እንደገና ከጌጣጌጡ ወረቀት ስር በመወሸቅ በመስተናገጃው አዳራሽ ውስጥ የሚሆነውን ሁሉ በቅርብ እከታተል ጀመር። ገሚሶች በህብረ ቀለም ያሸበረቁ የአፍሪካና የሩቅ ምስራቅ የሀገር ባህል የለበሱ ነበሩ። ዋና ዋና ኃላፊዎች የሆኑት ግን ከወፍራሙ ሰው ጋር በእሳት ማሞቂያው አጠገብ ከበው ያወጋሉ። እንግዳውም እስከ መጨረሻው ድረስ ደስተኛና ንቁ ይመስል ነበር። እስከ ሌሊቱ 7 ሰዓት ድረስ ያንን ድቡልቡል ፊቱን ፈገግ በማድረግ ሰዎችን እንደማቃቀፍ ከማድረግና ከመጨበጥ አንድም አልተቆጠበም ነበር። ለእርሱም ያ የመጨረሻው ምሽት አይመስለውም ነበር። እንዲያውም ምንም ሳይታወቀው ምሽቱ የነጋለት ነበር የመሰለው። የመጨረሻውን እንግዳ ከሸኙ በኋላም እሱና ረዳቱ ቁጭ ብለው በመኪና ጽሑፍ የተጻፈ በርካታ ገጽ ጽሑፍ ይናበቡ ጀመር። ያ ጽሑፍ ምናልባት ሰኞ ጠዋት በተባበሩት መንግስታት ፊት የሚያቀርበው ሳይሆን አይቀርም የሚል ግምት አደረብኝ። ሁለቱም ያንን ጽሑፍ በሚገባ ካጠኑት በኋላ ረዳቱ 2 ሰዎችን ጠርቶ ተያይዘው በመጀመሪያ ፎቅ ወደሚገኘው ቢሮ ሄዱ። እዚያም ሆነው የአንድ የመኪና ጽሕፈት ድምፅ ይሰማኝ ነበር። ያ የታይፕ ድምፅ የቆመውም ለ8 ደቂቃ 20 ደቂቃ ሲቀረው ነበር። ከዚያ በኋላ ሁሉም ከዚያች ቢሮ ወጥተው ጥቂት ቃላት ከተለዋወጡ በኋላ ወፍራሙን ሰውዬ የፓርክ አቬኑን ወደሚያሳየው ታላቁ መኝታ ቤት ወሰዱት። እርሱም ከመኝታ ቤቱ ጸጥ ብሎ ገብቶ ማረፍ ጀመረ። በአካባቢውም የሌሊት ጸጥታ ሰፈነ። ዝር የሚልም ነገር ጠፋ። በዚህ አይነት አኳኋንም ወፍራሙን ሰው ጸጥታ በሰፈነበት ክፍል ወስደው ያስቀመጡት ይመስል ነበር። በዚህ አይነት ሁኔታና ጊዜ ሉቦዲንና ሌሎች የደህንነት ሰዎች እርስ በርሳቸው የሚነጋገሩት በማንሾካሾክ ሲሆን ሲራመዱም በእግር ጥፍሮቻቸው ድምፅ ሳያሰሙ ነበር። በተቻላቸው መጠን በዝግታ ያለምንም ሹክታና ድምፅ ፊት ለፊት ወዳለው አዳራሽ ይንቀሳቀሱ ጀመር። እንዲሁም እዚያ አካባቢ ከተመደቡት 2 ጠባቂዎች ላይ 2 ሌሎች ተጨምረውላቸው ጥበቃው ተጠናክሮ ነበር። ከዚህም ሁሉ ሌላ ለ9 ሰዓት 25 ደቂቃ ጉዳይ ሲሆን ሉቦዲን የተለመደውን አይነት ቁጥጥር ለማድረግ መዘዋወር ጀመረ። በመጀመሪያ ደረጃ የቢሮውንና የባልኮኒውን መብራቶች አጠፋ። ከዚያም ለጥቂት ደቂቃዎች ያክል በጸጥታ ሲጋራውን እያከታተለ በመማግ ባልኮኒው ላይ ቆም ብሎ መደገፊያውን በመያዝ ያስብ ነበር። ከዚያም ለጥቂት ደቂቃዎች ቆሞ ከቆየ በኋላ ስራውን ለመጨረስ እየተጣደፈ ወደሚቀጥለው ፍተሻ መራ። መቼም እዚያ ላይ ቆሞ ሲያብሰለስለው የነበረውን መገመት አያስቸግረኝም። ቤት ውስጥ የሚገባውንና የሚወጣውን ለመቆጣጠር እንዲቻል የጥበቃ ጓዶቹን ያደላደልና ያሰበጣጠር ሁኔታ እንደነበር ገብቶኛል። ወፍራሙ እንግዳ ያለበትን አካባቢም ራሱ ሉቦዲን ለመጠበቅ እንደተዘጋጀ በህሊናዬ ገብቶኛል። በመጨረሻም ለ10 ሰዓት 20 ጉዳይ ሲሆን ወደ ታች በመሄድ ከራሱ ሰዎች ጋር የመጨረሻውን ውይይት አደረገ። ከዚያም ፊቱን በመያዝ ምናልባት ወደ መኝታ ቤቱ ሳይሆን አይቀርም ወደ ላይ ሄደ። በዚያን ወቅት እኔንም ቀለለኝ። በእርግጥ እሱ ከዚያ አካባቢ ቢርቅልኝ በተሻለ ነበር። የሆነ ሆኖ እኔ እንደወጠንኩት አልነበረም። ጊዜው በጣም ሄደ። በእኔ ግምት ከሌሊቱ 7 ሰዓት አካባቢ ሁሉም ነገር ተጠናቆ አካባቢው ጸጥ የሚል መስሎኝ ነበር። ከዚያም በኋላ ያለፈውን አይነት ጥድፊያ ይኖራል ብዬ አልገመትኩም። በዚያን ወቅትም 10 ሰዓት ሆኖ ስለነበር ያው የተለመደው የሌሊት ፍተሻ ሊካሄድ የቀረው
2 ሰዓታት ብቻ ነበር። ስለሆነም በዚያች ሰዓት አንድ ነገር ካላደረግኩ ወፍራሙ ሰው ጋር የነበረኝ እቅድ ሁሉ አፈርድሜ መብላቱ ነው። ስለሆነም ነገሮችን በሰዓቱ ለማጠናቀቅ በወኔ የተነሳው በዚያን ሰዓት መፈጸም አለብኝ በማለት ራሴን አበረታታው። በዚህ አይነቱ ሐሳብ ተወሽቄ ተጨንቄና በሽብር ተውጬ መዝለቅ እንደማይቻለኝ ራሴ ለራሴ ከነገርኩ በኋላም ራሴን መልሼ ማበረታታት ጀመርኩ። በዚያን አይነት ሁኔታና ጊዜም ብዙ ተወሽቄ ከመቀመጥ የተነሳ ጡንቻዎቼ በጣም ስለደነዘዙ ተጨማደው ነበር። ከዚህም በተጨማሪ ረሃብና ውሃ ጥም ተጫውቶብኛል። የእንቅልፉ ነገር አይወራ። ታዲያ ሁሉንም ነገር በመቻልና የእንቅልፉንም ነገር ወደዚያ በማለት ያሰብኩትን ለመፈጸም ተበረታታው። በሐሳቤም ብዙ ነገሮች አንዣበቡብኝ ነበር። ማለትም እንዲሆኜ ብቆይ ምን ይጠቅመኛል? ከ24 ሰዓት በኋላ ሁኔታው ምን ይመስል ይሆን? እስከ እሁድ ወፍራሙን ሰው ያለሁበት ቦታ ተወሽቄ ብከታተለው ምን ውጤት አገኝ ይሆን? በእንዲህ አይነት ሁኔታ ሳልቸገርና ሳይነቃብኝ መቆየት ይቻለኛል የሚሉት ጥያቄዎች በአእምሮዬ እየተመላለሱ ሲያስቸግሩኝ፣ አይሆንም ሜዲ፣ በርታ ብል እንጂ ካደረግከው አሁኑኑ አድርግ፣ አለዚያ ተወው የሚል ቁርጥ ሐሳብ ሕሊናዬን እየቀሰቀሰው አቅበጠበጠኝ። እኔም ካለሁበት ብድግ በማለት አካባቢን ስቃኝ አንድ የደህንነት ሰው ከወጥ ቤቱ የደህንነት ሰው ጋር የቡና ብራንዲና አንድ ሳንድዊች በመያዝ እንዲሁም 2 የደህንነት ሰራተኞችን በማስከተል ወደ ደህንነት ቢሮ ሲሄዱ ተመለከትኩ። ሌላው 4ኛው የደህንነት ሰራተኛ ደግሞ ጀርባውን ሰጥቶኝ ቆሟል። እኔም ጥንቃቄ በተሞላበት ሁኔታ ለአንዳቸውም ሳልታይ ከነበርኩበት መድረክ በቀላሉ ለመውጣት ቻልኩ። ከዚያች ቦታ የወጣሁት በእንብርክኬ የዳህኩና ከፊት ለፊት ያለውን ቋሚ ዘብ ወደ ፓርክ አቬኑ መመልከቱን እያረጋገጥኩ ነበር። ከዚያም ባልኮኒው መደገፊያ ላይ ወጥቼ በመዝለል ወደ ትልቁ መኝታ ቤት በጥንቃቄ ሰተት ብዬ ሄድኩ። እስከዚህ ድረስ የነበረው ጉዞዬ በደንብ ስለተሳካልኝ ደስ አለኝ። እኔም እንደመቆም ብዬ ጥቂት ጊዜ ካሳለፍኩ በኋላ አካባቢን ማድመጥ ጀመርኩ። ምንም የሚሰማ እንቅስቃሴ አልነበረም። ነገር ግን በዚያች ወቅት በጣም የሚያስደነግጥ ሐሳብ ብልጭ አለብኝ። አሁን እንኳን ሳስበው ይዘገነኛል። ያም ሆነ በዚህ አይነት ሁኔታ የመኝታ ቤቱን እጀታ በማዞር ከፈትኩት። መቼም ዙሪያው በግልጽና በስውር ጥበቃ ስለተጠለቀለቀ ለማንኛውም ሁኔታውን ለማረጋገጥ ዞር አልኩ። ግን ያስተዋልኩት ተመልካች አልነበረም። በእርግጥ ለማድረግ ያሰብኩት በጣም የማይረባ ስራ ሊሆን ይችል ነበር። ነገሩ ሁሉ እዚያ ለመበላሸት የሚችል ነበር። ምክንያቱም በጣም በሚያስደነግጥ ሁኔታ ያጠመድኩት እንግዳ ገና አልተኛም ነበር። የመኝታ ክፍሉም ዙሪያውን በብርሃን ተጠቅልቆ ታየኝ። ከመኝታ ክፍሉ ይግባ እንጂ እንግዳው ገና እንደነቃ ነበር። ታዲያ የነበረኝ አማራጭ እንደ ልማዴ አሁንም በትዕግስት ለጥቂት ደቂቃዎች መጠበቅ ነበር። ግን ይህም ሊሆን አልቻለም። ምክንያቱም ሰዓቱ እየገፋ ነበር። በመሃል ግን አንድ ጥሩ ሁኔታ ተፈጠረ። በሁኔታው ለማመን ባለመቻሌ ለመዝለልም ቃጣኝ። የማደርገው ሁሉ ጠፋኝ። ለአንድ ሰኮንድ ያክል እንደ እሳት ተቃጥዬ በሚቀጥለው ሰከንድ እንደ በረዶ ቀዘቀዝኩኝ። እጄንም ደነዘዘኝ። የልቤ ምት እያደር መፋጠን ከመጀመሩም በላይ አሁን የምትቆም ትመስል ነበር። በዚያን ወቅት ግን የሰውየው ሁኔታ በጣም አስገረመኝ። ራሴን በራሴም ሰውየውን ምን ዋጠው? ለምንስ በእንግዳ መቀበያው ሰው ሲቆም ሰምቶ ጥያቄ አያቀርብም? በማለት ጠይቅ ጀመር። በዚህ አይነት ሁኔታ እንዳለው ያላሰብኩት ነገር ተፈጠረ። ከታችኛው አዳራሽ የተቻኮሉ የእግር ኮቴዎች ተሰምተው ወደ ላይኛው ፎቅ አልፈው ሲሄዱ ሰማሁ። በዚያን ጊዜ ደግሞ በጣም ደነገጥኩ። ለካ ወፍራሙ ሰው ያን ያህል ከመኝታ ክፍሉ ወጥቶ ጭልጥ ያለው መጸዳጃ ክፍሉ ገብቶ ይሆናል የሚል ጥርጣሬ አደረብኝ። በሌላ በኩል ደግሞ ከፊት ለፊት ባሉት መስኮቶች በኩል ቆሞ የፓርክ አቬኑን ይመለከት ይሆናል የሚልም ግምት አሳደርኩ። እንደዚያ ከሆነ ደግሞ መኝታ ቤቱ ሆኜ ብጠባበቅ እንደማያሰጋኝ ገባኝ። በነበርኩበት ላይ ሆኜ ብዙ ከቆምኩ ደግሞ የደህንነቱ ሰውዬ በቀላሉ ሊያገኘን ስለሚችል አንድ ነገር ማድረግ ነበረብኝ። እኔም ወደ ኋላ ዞር ብዬ ስመለከት በምርጥ እንጨት ከተሰራው ደረጃ የራስ ቅል ብቅ ሲል ታየኝ። ፊቱ ግን ወደ እኔ አልነበረም። ስለሆነም እኔን አላየኝም። ላየኝ የቻለውም ከደረጃው በስተጀርባ ስለነበርኩ ነበር። በዚያን ወቅትም ምንም አይነት አማራጭ ስላልነበረኝ በዚያች በር ክፍተት ራሴን በማጨማደድ
ወደ ውስጥ ገባው። ከዚያም በሩን በጥንቃቄ ዘጋሁት። ብዙም ድምፅ አልተሰማም። ወፍራሙንም ሰው 10 ጫማ ባልራቀ ርቀት አየሁት። በዚያን ጊዜም በአንደኛው ምቹ የነጭ ቆዳ ሶፋ ላይ ተቀምጦ 1-2 የቢሮ ወረቀቶችን ይዞ ያገላብጥ ነበር። ሌሎች በርካታ ወረቀቶች ግን አቅራቢያው በነበረው ጠረጴዛ ላይ ተበታትነው ይታያሉ። አቀማመጡ ከኔ ፊት ለፊት ቢሆንም ከራሱ በመዝናናት ወደ ኋላ ደገፍ ብሎ ነበር። ሲጋራውንም በተረጋጋ ሁኔታ ያቦነው ነበር። የሸሚዙ አንገት እንደ ስፖርት ሸሚዝ የተከፈተና ኮቱም በባኞ ቤት የሚጠለቀው ነበር። የተጫማውም ክፍት የቤት ውስጥ ጫማ ሲሆን ያው ወፍራሙ ሰው እዚያው ጋደም እንዳለ እንቅልፍ ሸለብ አድርጎት ነበር። እኔም ይህን ሁሉ ሁኔታ ሳይ ባለሁበት ደርቄ ቀረው። እንዳልወድቅ በመፍራትም የመኝታ ክፍሉን በር ተደገፍኩት። ነገሩን ሁሉ ሳሰላስለው የነበረኝ ኃይል ሁሉ በአንዴ ተሟጠጠብኝ። ወደ ኋላይም ሳላውቀው ተዘርሬ የምወድቅ መሰለኝ። እዚያው በዚህ አይነት አስጊ ሁኔታ ቆሜ ሳለሁ በቀስታ የሚራመድ ኮቴ በመስማቴ በድንጋጤ ተዋጥኩ። ሰዓቴንም ስመለከተው የደህንነት ሰዎች በተለመደው ሁኔታ ፍተሻቸውን የሚያካሂዱበት ሰዓት መሆኑን ተረድቼ ቂልነቴ ተሰማኝ። ይህንን ወሳኝ መረጃ መዘንጋቴ ምን ያህል ሞኝ እንደሆንኩና የማልረባ መሆኔን በማሰብ በጣም በሸኩ። በእርግጥ በዚያን አይነት ሁኔታና በተለይም በዚያ ሰዓት ብዙ ነገር ሳልረሳ አልቀረውም። ለመሆኑ አንጎሌ የት ሄዶ ነበር? እኔም ራሴው አላውቀውም። በዚያን ወቅት ለማለት የሚችለው ነገር አልነበረም። አንጎሌ መስራቱን ያቆመ መሰለኝ። ሽጉጤን ከኪሴ አውጥቼ መቆሜ እንኳን አልታወቀኝም። ትንሽ ቆየት ብሎ ግን ወፍራሙ ሰው ላይ ሽጉጤን ደግኜበት መቆሜን አስተዋልኩ። ይህን ያህል ቆይቻለሁ ለማለት ግን አልችልም። በጣም የሚደንቀው ለማመን የሚያስቸግረው ነገር ቢኖር ዙሪያችንን በግልጽና በስውር ጥበቃ ተጠልቅልቀን እኔና እሱ አንድ መኝታ ቤት መገናኘታችን ነበር። በዚያን ወቅትና ሁኔታ ይህንን ማንም ሰው ሊገምተውና ሊጠረጥረው የሚችለው ጉዳይ አልነበረም። በመጨረሻም ሽጉጤ በሁለታችን መካከል ሊሆን ይችል ዘንድ ዝቅ አደረግኩት። ወደ ተቀመጠበትም ወንበር በቀኝ በኩል አድርጌ ከበስተኋላው ዞርኩኝ። በዚያን ጊዜ አንድ የአደጋ ምልክት እያጮኸ የሚያልፍ የፖሊስ መኪና በአካባቢያችን ሲያልፍ ሰማው። ወፍራሙ ሰው በዚሁ ድምፅ በመቀስቀሱ ከነበረበት ተንቀሳቀሰ። የብሽቀትም ሳል በመደጋገም ሳለ። በዚያን ወቅት ቅንድቤንና ፊቴን ላብ አስምጦት ከወንበሩ በስተጀርባ ተንበርክኬ ቀረው። ሽጉጤን አጥብቄ መያዜ ግን ትዝ ይለኛል። ትንፋሼንም በኃይል ስተነፍስ ተሰማኝ። እሱም ለሶስተኛ ጊዜ ካሳለ በኋላ ጉሮሮን ማጸዳዳት ጀመረ። ያጉተመትምም ነበር። ያ ወፍራም እጅም ከተደገፈበት ሶፋ ተዘርግቶ ወጣና እኔ ወዳለሁበት አልፎ ተንጠለጠለ። ከዚያም በድንገት ብድግ አለና ለራሱ እያንጎራጎረ ወደ መጸዳጃ ቤቱ ረጋ ብሎ ገባ። እኔም በወንበሩ ስር አድርጌ ስመለከተው ያደረገ የቤት ጫማ ሲንቀሳቀስ ይታየኝ ነበር። ትንሽ ተንፈስም አልኩ። ትንፋሼንም ውጭ አጠፋሁት። እርሱም ከመጸዳጃ ክፍሉ ውሃ በመጠጣት ጉሮሮን ያረጥብ ጀመር። በዚህን ጊዜ ከንፈሬን ማራስ ጀመርኩ። በአሁን ደረጃና ሁኔታ ላይ አንድ ነገር ለማድረግ ካልቻልኩ የጀመርኩት ነገር ሁሉ ያለ ውጤት ሜዳ ላይ ፈሶ እንደሚቀርብኝ ተረዳሁ። ስለሆነም የነበረኝ አንድ አማራጭ ራሴን አነቃቅቼ በወኔ ግብግብ መፍጠር በመሆኑ ራሴን በራሴው አደፋፍሬ ካደፈጥኩበት የሶፋ ወንበር ጀርባ ተነስቼ ወደ ገባበት መጸዳጃ ክፍል ዘው ብዬ ገባሁ። በጭንቀት ሁኔታም ከዚህ ከፋና የበለጠ ስላሳለፍኩ ውስጣዊ ብርታት ተሰማኝ። ራሴን አሳልፌም ያን ያህል ከሚጠበቀውና ከሚያስፈራው ወፍራም ሰው ጋር ፊት ለፊት ለመጋፈጥ ቻልኩኝ። እኔም ከኋላው ተገትሬ ሳለሁ ከበስተጀርባው አንድ ሰው እንዳለ ተሰማው። በዚያን ጊዜም በእብነበረድ የፊት መታጠቢያ ተደፍቶ ፊቱን ይታጠብ ስለነበር ራሱን ለመከላከል ምንም ጊዜ ስላልነበረው በያዝኩት ሽጉጥ ሰደፍ ጠንከር አድርጌ ማጅራቱ ላይ መታሁት። እርሱም በምቱና በድንጋጤ ብዛት አንድ የሚያስጠላ ድምፅ ካሰማ በኋላ በባኞው ውስጥ ተንሸራቶ ዘፍ ብሎ ወደቀ። እኔም ወዲያውኑ በቅልጥፍና ከብብቱ ስር አስገብቼ ከባኞው ውስጥ አወጣሁት። ከዚያም ፊቱን በመዘቅዘቅ በባኞው ቤት ወለል ላይ ዘረርኩት። ከዚህ ቀጥሎ ማድረግ የሚገባኝ መርፌ መውጋት ነበር። ስለሆነም ኤርል ዊልሻው በአንድ ባኮ ውስጥ 6ቱን መርፌ አዘጋጅተው ሰጥቶኝ ስለነበርና እኔም ለዚሁ ጉዳይ እንዲያገለግለኝ ኪሴ ውስጥ ይዣቸው ስለነበር ቶሎ ብዬ በሚንቀጠቀጠው እጄ ወፍራሙን ሰው
ቀኙ ትከሻው ላይ ወጋሁት። ከዚያም ተንዘፍዝፎ እንደተጋደመ ትቼው ወደ መኝታ ክፍሉ ተመለስኩ። ይህን ሁሉ ካጠናቀቅኩ በኋላ ብዙ ነገሮችን በጥድፊያ ማከናወን ስለነበረብኝ ከባልኮኒው ራሴን በጥንቃቄ በመከለል በውስጥ መተላለፊያው ከሾለኩ በኋላ ወደ ሰርቪስ መስጫ ደረጃዎች ደረስኩ። ከደረጃዎቹም ስር እንደደረስኩ የወጥ ቤቱ ደብዛዛ ብርሃን መንገድን አሳየኝ። በተቻለኝ ጥንቃቄና ፍጥነትም ታችኛውን ደረጃ ወረድኩ። ከዚያ በመቀጠልም ወደ መውጫው በር ሄድኩኝ። በዚያን ጊዜ ሽጉጤን አስተካክዬ በተጠንቀቅ ቆምኩኝ። መጀመሪያውኑ ከወጥ ቤቱ ውስጥ አንድ የደህንነት ሰው እንደሚኖር አውቅ ነበር። ግን ሁለት ቢሆኑስ የሚልም ጥያቄ መጣብኝ። የሆኑትን ያክል ቢሆኑም ደግሞ ያንን የመሰለውን ዕድል መጠቀም የሚቻለው በዚያን ጊዜ ብቻ መሆኑን ተረድቼ ገፋሁበት። ወኔም ተነሳሳ። ሊመጣ የሚችለውን ችግር ሁሉ ለመጋፈጥም ወጥ ቤቱ ውስጥ ጥልቅ አልኩኝ። በዚያ ወጥ ቤት አንድ ሰው ብቻ ማሳይ እንደ መደንገጥና መረበሽ ፋንታ በደስታ ፈነደቅኩ። ልቤ ላይ ተጋግሮ ሲተናነቀኝ የነበረው ሐሳብ ሁሉ ተቃለለልኝ። እኔ ባሰብኩት መሰረትም ሊሳካልኝ እንደሚችል ከወዲሁ ተረዳው። ያንኑ በወጥ ቤቱ ያየሁትን ሰው ከኋላው በድንገት ስመጣበት ፈጽሞ አልሰማኝም። እርሱም ጀርባውን ወደ በሩ አድርጎ በመቀመጥ የቡና ሱስ ይዞት ያዛጋ ነበር። ታዲያ ሽጉጤን አናቱ ላይ በድንገት ስደግንበት ማዛጋቱ ቀጥ አለ። ዞር ብሎ ሲያየኝም አፉን ከፈተ። በዚያ ሰው ሁኔታ የተገረምኩትና ፈጽሞ ሊገባኝም ያልቻለው ነገር አፉን ከፍቶ የቀረበት ሁኔታ ነበር። ጥቁር ሰው በማየቱ እርዳታ ጥየቃ ለመጮህ አስቦ ነበር ወይስ በድንጋጤ ብዛት ራሱን ለመቆጣጠር ተስኖት? ብቻ በዚያን ጊዜ በተጨማደደው ጥቁር ፊቴ አናቱ ላይ አጥብቄ ሽጉጤን ስለደገንኩበት አፉን እንደከፈተ ጸጥ ብሎ ቀረ። በዚያን አይነት መንገድና ሁኔታ ሰውየውን በቁጥጥሬ ስር እንዳስገባሁት በሚገባ ገባኝ። በእርግጥ ማንም ይሁን ማን ለሕይወቱ መሳሳቱና ሕይወቱንም በትንሹም ቢሆን ለማራዘም መመኘቱ የማይቀር ነው። ታዲያ ለዚያ ወጥ ቤት ውስጥ ሆኖ ለሚጠብቀው ሰውዬ የወፍራሙን ሰው መኖር አለመኖር በራሱ ሕይወት እስከመጣበት አስጊ ሁኔታ እስከ ዳነ ድረስ ጉዳዩም አልነበረም። ስለሆነም ጉዳዩ የሚሳካበትን ዋናውን ምስጢር የጨበጥኩኝ መሰለኝ። ከሰውየው እጅ ላይም ካቴና ካጠለቅኩበት በኋላ ቆለፍኩበት። የሽጉጤንም ሽታ በደንብ እንዲሰማ በአፍንጫው ስር አሳለፍኩበት። በምልክትም ከተቀመጠበት ወንበር ተነስቶ እንዲከተለኝ አደረግኩ። ከዚያም በቁጥጥሬ ስር አድርጌ ወደ ዕቃ ቤቱ እያስመራው ወሰድኩት። በደረጃውም ላይ ማብሪያና ማጥፊያ ስለነበር ሰውየውን ይዤ ወደ ዕቃ ቤቱ ስሄድ መብራቱን አበራሁት። ባበራውም ምንም አልነበረም። ከእንግዲህ ዞሮ የሚያይ የለም። ቀደም ሲል ተደብቄበት በነበረው ዕቃ ቤት ውስጥ በነበረው ደረጃ ስር ከቆዩ ጋዜጣዎች ክምር ስር ካስቀመጥኩት የጉዞ ኮረጆዬ ውስጥ ቀጭን ገመድ ይዤ ስለነበረም በደንብ አድርጌ ሰውነቱ ላይ ከተመጠምኩበት በኋላ አሰርኩት። በገዛ መሐረቡም አፉን ወተፍኩት። ኪሶቹን በችኮላ ስፈትሽም በኪሱ ውስጥም መታወቂያ የመሰለ የቆንሲሉ ኦፊሴላዊ ማህተምና ፊርማ ያለበትን አገኘው። ሰውየው ለመግባትና ለመውጣት የሚጠቀምበት ነበር። ምናልባት ቋሚ ዘብ ወይም የደህንነት ሰራተኛ ቢጠይቀኝ ላሳየው እችላለሁ በሚል ግምትም ያዝኩት። ይህን የይለፍ ወረቀት እንደያዝኩም ወደ ምድር ቤቱ የጉዞ ኮረጆዬን በመያዝ ተመለስኩ። በወጥ ቤቱ የዕቃ ማጠቢያ አጠገብም ፎጣ ስላገኘው አረጠብኩትና ከፊቴ የነበረውን ጥላሸትና ፊቴን ያጠቋቆርኩበትን ጠራረኩት። ከዚህም በኋላ ጥቁር ሰው መሆኔ አከተመ። ቀጥዬም ከጉዞ ኮረጆዬ ውስጥ የሹፌር ቆብና ጫማ፣ የሹፌር የደንብ ልብስ በማውጣት ያዝኩ። ቀጥዬም ወደ ካዲላቋ የሻንጣ ማስቀመጫ ኩፈን ሄጄ ከፍቼው እንዳለ ተውኩት። ከዚህ በኋላ እንደገና በመመለስ ወደ አንደኛ ፎቅ ከወጣሁ በኋላ በባልኮኒው መደገፊያ ላይ በመሆን የአካባቢውን ሁኔታ መቃኘት ጀመርኩ። በደህንነቱ ቢሮ አካባቢ ምንም አይነት እንቅስቃሴ አይታይም። በዚያን ወቅት ሁለቱ የደህንነት ሰዎች በመሰላቸት በአግዳሚው የእንጨት መቀመጫ ላይ እየተዝናኑ ነበር። አንደኛው ደግሞ ከፊት ለፊታቸው በአንድ ወንበር ላይ ተቀምጦ ጋዜጣ ያነብ ነበር። በዚህ ሁኔታ በጥንቃቄ ወፍራሙ ሰው ወደ ተጋደመበት የእብነ በረድ ባኞ ቤት ገባው። ኤርዊል ሻው በሚገባ እንደነገረኝ የወጋሁት መርፌ በዚሁ ሰውዬ ስራውን ደህና አድርጎ ሰርቶ ነበር። ፊቱ ፍም መስሎ በተቆራረጠ ሁኔታ የተነፍስ ነበር። በሩን ካስደገፍኩት በኋላም ጀርባዬን ሆዱ ላይ አስጠግቼ የእሳት አደጋ ሰዎች እንደሚያደርጉት ራሴ ላይ በማስቀመጥ ሚዛኔን አስተካክዬ ተሸከምኩት። በጉልበት መፈታተን ደረጃ ሲታይ
ከባድ ስራ ሆኖ ያገኘሁት ያን አንዳች የሚያክል ወፍራም ሰው በእኔ አቅም ተሸክሞ መንቀሳቀሱ ነበር። ከተሸከምኩት በኋላ እንኳ እሱን ችዬው ለመቆም ከአንዴም ሁለቴ ተንገዳገድኩ። በዚህ አይነት ሁኔታ ላይ ያለው በድንገት የሾፌሩ ቆብ ዱብ አለብኝ። ስለሆነም ቆቡን ማንሳት ስለነበረብኝ ለማንሳት ስል እንደገና ሸክሜን ለማመቻቸት ከመጀመሪያው ጀምሬ ተያያዝኩት። በሌላ በኩል ደግሞ ጊዜው እየበረረብኝ ስለሆነ በተፈጠረው ሁኔታና በጉዳዩ ከመጠን በላይ ተበሳጨው። በመጨረሻ ግን አሁንም እንደምንም ብዬ ተሸከምኩት። ከዚያም ወደ ባልኮኒው ሄጄ ከውስጥ መተላለፊያው ጋር ደረስኩ። በመተላለፊያው በኩል ባለው ደረጃም ያን የሚያህል ግዙፍ ሰው ተሸክሜ ስወርድ ቀስ ማለት ነበረብኝ። ያንን ደረጃ የተሸከምኩትን እንደመዘንኩ አንድ በአንድ ለመውረድ መቻል ለኔ ቀላል ነገር አልነበረም። ሆኖም በጥሩ ሁኔታ ተሳክቶልኝ ወረድኩ። በዚያን ጊዜ ግን የደነዘዘው እጄ ይወዛወዝብኝ ነበር። በዚህ አይነት የስጋትና የጭንቀት ጉዞ ከምድር ቤቱ ስደርስ የታፈነ ድምፅ ከዕቃ ቤቱ ይሰማኝ ነበር። ያ የታፈነው ድምፅም ለደህንነት ሰራተኞች ጆሮ ሊደርስ እንደማይችል በሚገባ ስለተገነዘብኩ አልሰጋሁበትም። ስለሆነም ይህንኑ ድምፅ ለማስታገስ እርምጃ ለመውሰድ አልቃጣኝም። በዚህ አይነት ሁኔታ ወፍራም ሰው ወደ መኪናው ማቆሚያ ቦታ ያለ ችግር ለመውሰድ ቻልኩ። እዚያም እንደደረስኩ ከካዲላኩ የብረት ጠርዝ በማስጠጋት ሚዛኑን ካስተካከልኩት በኋላ እንደምንም በኮፈን ውስጥ በዝግታ ጣል በማድረግ ወሸኩት። በጊዜውም ጉልበት የሚጠይቀውን ሥራ በዚያን አይነት ሁኔታ በማከናወኔ የነበረኝ ኃይል ተሟጦ ደከመኝ። ከዚህ በኋላ ለጥቂት ጊዜ ቆም በማለት እግሬን አፈናጥጬ በመቆም ትንፋሼን በጥልቀት መሳብና ማስወጣት ጀመርኩ። አቅሜም እንደተመለሰልኝና ትንሽ እፎይታም እንዳገኘው በፊት በኩል አድርጌ በመሄድ ከሾፌሩ መቀመጫ ላይ ጉብ አልኩ። የካዲላኩንም የፊት በር ለመክፈት ምንም ችግር አልገጠመኝም። የመኪና ማቆሚያውን በር በኤሌክትሮኒክስ ዘዴ የሚሰራና ለመክፈት ሲፈለግም ከመኪና ውስጥ በመሆን የማዘዣውን ቦርድ በመነካካት የሚሰራ በመሆኑ ይህንኑ ገና መኪና ውስጥ ጉብ እንዳልኩ አስታወስኩት። በእርግጥ የዚህ አይነቱ ዘዴ ለደህንነት ሰራተኞች በጣም አስተማማኝና የሚደገፍ ነው። በዚህን አይነት ዘዴ መኪናዋ በማቆሚያ ቦታ ውስጥ አንድ ጊዜ ገብታ ከቆመች ማንም ሰው ተነስቶ ይዤ ልሂድ ቢል በቀላሉ የማይቻል ነው። በቀላሉም በደህንነት ሰራተኛ ሊያዝ ይችላል። ስለሆነም መኪናዋን በዘዴና በብልሃት እንጂ በጉልበት ያለ አዋቂነት አስነስቶ መሄድ ቀርቶ ማንቀሳቀስም አይቻልም። በዚህ አይነት ሁኔታ የመኪናዋን የሞተር ቁልፍ ቀደም ብዬ በተመሳሳይ ሁኔታ አሰርቸው ስለነበር ቦታው አስገብቼ ሳዞረው ቆንጆዋ ካዲላክ ያለ አንዳች ችግርና ድምፅ ተነሳችልኝ። ከዚያም ፊት ለፊት ያለውን የኤሌክትሮኒክስ ማዘዣ ቦርዱን ቁልፎች ነካ ባደርገው የመኪና ማቆሚያው በር ወለል ብሎ ያለ አንዳች ድምፅ ተከፈተልኝ። በሩ እየተጠቀለለ ተከፍቶ እስከሚጨርስበት ጊዜ ድረስም በሐሳቤ ቆጥር ነበር። የምቆጥረውም ካለውበት ቦታ የደህንነት ሰራተኞች በቋሚ ዘብነት እስከሚቆሙበት ድረስ የነበረውን ርቀት ነበር። አስቀድሞውኑ በወጥ ቤት ውስጥ የነበረው ተረኛ የደህንነት ሰራተኛ በቁጥጥር ስር ያዋልኩት በምድር ቤቱ የሚሆነውን ሁሉ ሊያስተጋባ የሚችለው እሱ ብቻ በመሆኑ ነበር። ምንም አይነት እንቅስቃሴ ካላሳዩአቸው ከውጭም ሆነ ከላይ ያሉት ፈጽሞ ምንም ነገር ሊታያቸው እንደማይችልም ገመትኩ። እኔም ምንም ያህል ጊዜ ሳላጠፋ ከመኪና ማቆሚያው ወደ ውጪ መውጣት እንደጀመርኩ መዝጊያው ላይ ስደርስ ቆም በማለት ከመኪናው ውስጥ ሆኜ ደብዘዝ ያለ መብራት አበራው። ከዚያም የማዘዣ ቦርዱን ነካሁት። በሩም በጸጥታ ተመልሶ ተዘጋ። በዚህም መልክ ከግቢው ውስጥ በሰላም ወጣው። የሚገርመው ሌላ ጉዳይ ግን ያላሰብኩት ነገር በድንገት መፈጠሩና ይህንንም በሚያስገርም አይነት ብልሃት ለማምለጥ መቻሌ ጉዳይ ነበር። ካለፈው ማታ ወዲህ የህንፃውን ውጪ ማለትም ግቢውን እንኳ የማየት ዕድል ያልገጠመኝ በመሆኑ ከውጪ በረዶ መጣሉንና ይኸው በረዶም ወደ 3 ኢንች ያክል እንደተቆለለ ፈጽሞ አላወቅኩም ነበር። እንዲሁም የመውጫ መቆጣጠሪያ ብረት አልተከፈተልኝም ነበር። በዚያ የመውጫ መቆጣጠሪያ ብረት ዳርና ዳርም 2 ወታደሮች ቆመው ታዩኝ። ብረቱንም ለመክፈት የሚችሉት እነርሱ ብቻ መሰሉኝ። ሁለቱም ወደ እኔ አቅጣጫ በመዞር ተመለከቱኝ። እኔም ተፈላጊውን ማርሽ አስገብቼ ካዲላኩን ወደ እነሱ እየነዳሁ አስጠጋው። በእውነቱ ዋነኛ ትግሌ እዚህ ላይ ተጀምሮ ነበር ብል አልተሳሳትኩም። በዚህ አይነት ሁኔታ ወደ እነሱ ለመጠጋት ጥቂት እንደቀረኝም የመጨረሻው መጋለጫዬ ጊዜ ደረሰብኝ ስለመሰለኝ ከምንም በላይ ደነገጥኩ። እንደሞኝም
እግሬን ቤንዚን መስጫው ላይ አስቀመጥኩት። በዚህ አይነት ሁኔታ የኋላ ጎማዎቹ ሳይቆነጥጡ በአየር ላይ ይሽከረከሩ ስለነበር መኪናዋ መንቀሳቀሷን አቆመች። ከሁለቱ ወታደሮች መካከል አንደኛው ወደ እኔ እያዘገመ ጠጋለና እርግጠኛ ነኝ ተሳስተሃል። ለምንድነው እንደዛ እያደረግክ የምታሽከረክረው? ቤንዚን አትስጣት። እስቲ ወደ ኋላ ሂድ። ከዚያ በቀጥታ ለመምጣት ሞክር። አዎ፣ አሁንም ከባድ ማርሽ አስገባ። ቀስ በቀስ እንጂ ጃክ። በዚያ መልክ እንደሱ አስተካክለ መውጣት ትችላለህ። ልርዳ እንዴ? በማለት ጠቃሚ ምክሩን ከደረሰብኝ ችግር በመነሳት ለገሰኝ። እኔም ሌላ አማራጭ ስላልነበረኝ እርሱ እንዳለው መኪናዋን ወደ ኋላ በመንዳት ከበፊቱ በተሻለ ሁኔታ አስተካክዬ ቀረብኩት። ወታደሩ ከጎኔ ሆኖ አቅጣጫውን ባይመራኝ ኖሮ ጉድ እንሆን ነበር። እርሱም በዚያና አይነት ሁኔታ ረድቶኝ ለመውጣት አንድ ሁለት ጫማ ሲቀረኝ ጎማ መቆንጠጥ አቅቶት ነበር። ብቻ እንደምንም ካዲላኳ ዋናው መንገድ ከሚያስወጣው መስመር ላይ ደረሰችልኝ። በዚያ ደረጃ ላይ ስደርስም የባሰ ጉድ አጋጠመኝ። አንድ ፈረሰኛና ሁለት የፖሊስ መኪናዎች ከመንገዱ ጫፍ ላይ ሲቆሙ፣ ሌሎች 3 ወታደሮች የሚሆኑ ደግሞ የውጨኛው የብረት በራፍ ጋር ቆመው ይጠብቁ ነበር። ታዲያ ከካዲላኳ አቅራቢያ የነበረው ወታደር በመስኮቱ በኩል አንገቱን ወጣ አድርጎ በጥርጣሬ ከተመለከተ በኋላ እጁን ዘረጋልኝ። በዚህ ውድቅት ሌሊት ወዴት ታዘህ መሄድ ነው ወንድም? የይለፍ ወረቀትስ ይዘሃል? በማለት ጠየቀኝ። በመሰረቱ ወታደሩ እኔም ቢጠረጥረኝም አላሰጋኝም። በዚያ የቆሙት ወታደሮች ከውስጥም ሆነ ከውጭ ያሉት ያለ ይለፍ እንዳይገቡና እንዳይወጡ ማድረግ ስለነበረባቸው ለእርሱ ጥርጣሬ ቦታ አልሰጠሁትም። የእርሱ ቁም ነገርና ዋና ጉዳይ ይለፍ መጠየቅ ብቻ ነበር። እኔም ቶሎ ብዬ የይለፍ ወረቀቴን አውጥቻ አሳየሁት። እዚያ ለ2 ቀናት በቆየሁባቸው ጊዜያት ጺሜን መላጨት አልቻልኩም ነበር። ሆኖም ጺሜ ስስ ስለነበርና የሾፌር ባርኔጣይም በኃይል ዝቅ አድርጌ ስለነበር እዚያ የነበረው መብራትም ይህን ያህል የደመቀ ስላልነበር የተለየ ነገር መፈጠሩን ሊያስተውል አልቻለም። በደንብም አትኩሮ አላየኝም። ማለትም በቅጡ ለይቶ አላወቀኝም ነበር። ይለፌንም ስወስድ ባልተስተካከለ የላቲን ቋንቋ ተንተባተብኩበት። እርሱም እንደኔ ከኋላ የጫንኩትን ሰውዬ ቋንቋ ስለማያውቅ ንግግሬ ዋጋ አልሰጠውም። ሂድልፊልድ ኤርፖርት አልኩት። እንግዲህ ሌላ የሚጠብቁት የሚመጣ አውሮፕላን ይኖር ይሆናል። የቮድካና የካሽቮይር የትንባሆ እጥረት እንዳገጥማቸው ፈርተው ይሆናል አለኝና ይለፌን መለሰልኝ። እሱ ምንም ሊያደርግ አይችልም ነበር። ምክንያቱም እኔ የመጣሁት ከቆንሲሉ መኪና ማቆሚያ ከመሆኑም በላይ የይለፍ ወረቀት በሚገባ ይዣለሁ። ከዚህ ሁሉ በላይ የምነዳው በሚገባ የሚጠበቀውንና የተከበረውን የቆንሲሉን መኪና ነበር። እንደ ቆንሲሉም ሹፌር ለብሻለሁ። የቆንሲሉ ባለሟሎች የሚይዙትንም የይለፍ ወረቀት ይዣለሁ። ታዲያ እኔን ለማመን ያልቻለ ማንን ሊያምን ይችላል? ከዚያም እንዳልፍ በእጅ ምልክት ሰጠኝ። እኔም በሰጠኝ ምልክት አላመሰገንኩትም። ሁኔታውም አላስቻለኝም። በዚያን ወቅት የሆቴል ለማዳን ከመጣር ሌላ አንዲት ቃላት እንኳን ማውጣት አልቻልኩም። እጅ በመንሳት የይለፍ ወረቀቴን ተቀብዬ መኪናዋን በረንዳ ላይ በማውጣት ወደ ምስራቅ ነዳው። አቅጣጫዬም ወደ ሌክሲንግተን በመሆኑ ፓርክ አቬኑን አቋረጥኩ። ምናልባት የሚከተለኝ ነገር ካለ ለመቁረጥ ያደረግኩት ጉዞ ስለነበር ወዲያውኑ ዞር በማለት ወደ ሰርድ አቬኑ አመራው። ነገሮች ሁሉ እንደዚህ ሆኖ ይሳኩልኛል ብዬ አላመንኩም ነበር። በእውነት ለመናገር በዚያን ጊዜ በአንድ ወቅት አንድ ከፍተኛ ጭጋግ ያለበት ህልም ውስጥ ያለው መሰለኝ። ፈጽሞ ካዲላኳ ውስጥ ሆኜ በመንዳት ላይ እንዳለው ረሳው። ሳይታወቀኝ የማፏጭና ከቁጥጥሬ ውጪ የምንቀሳቀስ መሰለኝ። መኪናው ውስጥ ያለችው ሰዓት ለ12:20 ደቂቃ ጉዳይ ብላ ስትደውል ከነበርኩበት ቅዠት ነቃው። ቀኑም እሁድ ጠዋት ነበር። ጠላፊው ክፍል 5 ይቀጥላል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ።